መደው ገደል ይዞ ሊገባ የሚችል በጣም አደገኛ ጥምረት እንደሆነ በግልጽ መታወቅ አለበት። ይሄንንም በግልጽ መጠየቅ አለበት። እሺ ይሄ ብቻ አይደለም። በዋናነት ሀገር ውስጥ ያሉት ኃይሎች ሻዕቢያን ተሸክመው የመጡት ከሻዕቢያ የሚገኘውን ትርፍ ለኢትዮጵያ ሕዝብ እንዴት አድርገው ማስረዳት ይችላሉ ነው። ሻዕቢያ በግልጽ ይናገራል። ደጋፊዎቹ ሀቀኞች ናቸው። ኢትዮጵያ ውስጥ በየዘመኑ በየጊዜው የእናንተን መንግስት ማውጣት መሾም ማውረድ ሰልችቶናል። በዚህ ጦርነት ከተሳካልን፣ እዚህ ጥምረት ውስጥ ሆነን ከተሳካልን በየጊዜው 4 ኪሎ ሲገባ የኤርትራን ዘላቂ ጥቅም የሚጠይቅ መንግስት ሳይሆን እርስ በርሱ የሚባላ የተከፋፈለች ደካማ ኢትዮጵያን ለመፍጠር እንሰራለን ያሉት። አሁን ከዚህ ጥምረት ምን ታገኛለህ ነው ጥያቄው። ስለዚህ ይሄ ጥምረት ጠላትን ካስወገድክ በኋላ በጋራ ሊያቆምህ የሚችል የጋራ የሆነ ዓላማ አለ ወይ ተብሎ መጠየቅ አለበት። አንዳንዱ እዚህ ውስጥ በነገራችን ላይ ከትግሉ መጨረሻ ላይ ሀገር ለመሆን እየሰራ ነው። ሀገር ግን ጥሎ ሊሄድ ነው የሚፈልገው። አንዳንዱ እርስ በርሳችን አባልቶን የራሱን መንገድ ነው ይዞ መሄድ የሚፈልገው። እዚህ ውስጥ ያንተ ሚና ምንድን ነው ተብሎ በትክክል መጠየቅ መቻል አለበት ለማለት ነው። ቴንኪው ቴዲ። ቴንኪው ቅድስት። ወደ አቤል ጎንደሬው እንመጣለን። አቤል ጎንደሬው 7 ደቂቃ አለ። በሚቀጥለው ቶሎ ቶሎ በፍጥነት እንዲደርሰን 6 ደቂቃ አድርገዋለሁ። ያን ያህልም አልጨርስም። 7 ደቂቃ። በጣም ደስ የሚል ቶፒክ ነው ቴዲዬ። በተለይ ጽምዶ የሚባል ወይም መጣመር የሚባለው ነገር ሀገሪቱ መጀመሪያስ በምን አይነት ህገ መንግስት ነው ተዋቅራ የተቀመጠችው? ጥምዶ በሚባል ነው። ገንጣይና አስገንጣይ ወንበዴዎች ያስቀመጡት ህገ መንግስት ነው ብዬ ነው የማምነው። የሻዕቢያ የቲፒኤልኤፍ ወይም ህወሓት በለው የድሮ ታጋይ ኦነግ ነው ያስቀመጡትኝ ህገ መንግስት። ተጣምረው የኢትዮጵያን ህዝብ ወደ ሰቆቃና ወደ ስቃይ የወሰዱበትኝ ህዝቡ እስካሁን ድረስ እንዳይስማማ ያደረገው ይህ ህገ መንግስት ነው። ክልል እየተባለ የትግራይ ክልል መታወቂያ፣ የአማራ ክልል መታወቂያ እያሉ ታልጋ የመኪና ታልጋ ሁላ እንኳን ይህ ሁላ አድርገው ያመጡብንን እነሱ ናቸው። ስለዚህ ይህ ጽምዶ የሚባል ለኢትዮጵያ ህዝብ አይጠቅምም። አሁን ደግሞ ጽምዶ ብለው የመጡ ሰዎች እነማን ናቸው? ከኋላ ጀምረን ስናይ ከጀብሃ አነሰ ከግብፅ ጋር ሲጣመሩ ሻዕቢያ፣ ቲፒኤልኤፎች እንደዚህ እያለ ነው የመጣ የኋላ ታሪክ ስታየው። አሁንም እነዚህ ታሪኮች ከኋላ ጀምረው እየመጡ ነው ያለ ወደፊት። ተጣምረውስ ምን ሊያደርጉ ነው? አሁንም ሀገሪቱን ለመገንጠልና ለመገነጣጠል የፈለጉበት መንገድ ነው። ስለዚህ ከህወሓት ጋር የሚደረግ ጥምረት፣ ከብልጽግና ጋር የሚደረግ ጥምረት ራሱ ለሀገሪቱ አይጠቅምም። እውነት ነው የምናገረው። ይህን ህገ መንግስት በጋራ አንድ ሆነን ኢትዮጵያውያኖች የኢትዮጵያን ህዝብ በሰላም በእኩልነት የሚያኖር ህገ መንግስት ማኖር አለብን ብዬ ነው ማምነው። ለምን ብትል ብዙ እንቁ ኢትዮጵያውያን ዋጋ ከፍለውበታል። ለዚች ሀገር ደምተዋል፣ ቆስለዋል፣ ተሰደዋል፣ ሙተውላታል። ገዳዮቿ ነው እየበሉ ያለ። ዘረኛ ሲወድቅ ዘረኛ የሚተካበት ህገ መንግስት ነው ያለና በዚህ ህገ መንግስት መጥቶ አሁንም ህገ መንግስቱ የራሱ ስለሆነ ነው የሚታገል ያለ ህወሓት። ብልጽግናም ደግሞ ተራዬ ነው የኔ ነው። ሻዕቢያም ደግሞ ይመለከተዋል። እሱ ላይ የቀረ ጉዳይ ስላለ ያላለቀ ጉዳይ አለ በኤርትራ በኩል። ህገ መንግስቱ ይመለከታቸዋል። ቴዲዬ በጣም እንዴት እንደማታዩት እንጃ። ትርክ ተሰርቶበት በአማራ ህዝብ ላይ አማራ ህዝብ ጨቋኝ ነው፣ ነፍጠኛ የማይሉን ነገር የለም። ትርክ ሰርተው መጠው በአንድ ከበሮ እየዘመሩ መጠው እንደገና በሁለት ከበሮ የተለያዩ ሰዎች ናቸው። አሁን ደግሞ ተጣምደው እየመጡብን ነው። ከነዚህ ሰዎች ጋር የሚጣመድ አማራ እውነት አማራ ነው? ምን ሊያመጣልንን ነው ህወሓት? እስኪ የጎንደር ልጆች ካላችሁ የጎንደርን ጄኔሬተር ነቅሎ አይደለም እንደ ብዘት የተከለው? የጎንደር አይን ይጥፋ የኛ አይን ይብራ ብለው አይደለም እንዴ? የአማራን ስነ ልቦና የበላ አይደለም እንዴ ህወሓት?
እንዴት ነው ከዚህ ኃይል ጋር የምንጣመደው? እኔ አንድ ነገር የምናገረው ነገር ምን አለ መሰለህ ቴዲዬ፣ እውነት ነው። አንድ መልእክት ነው ማስተላልፈው። እንቁ የሀገሬ ልጆች፣ በኢትዮጵያ አንድነትም የምታምኑ የአማራ አንድነትን የምታምኑ እያንዳንዱ የአማራ ወጣት ከ10 ዓመት ጀምሮ ወታደራዊ ሳይንስ መሰልጠን አለበት ብዬ አምናለሁ። እንደ አንድ ሳብጀክት መሰጠት አለበት ቢያንስ ለ40 እና ለ50 ዓመት የሚቀጥል ካልሆነ አገሪቱን እንደ ሾና አሜካላ ሊያደርጉ የመጡ የቲፒኤልኤፍ አገልጋዮች አሁን ደግሞ ብልጽግና ደግሞ ስለ አዲስ አበባ ጉዳይ እያየው ነው። ቴዲ ለመገንጠል የሄዱበት መንገድ ነው። አንዱ ትልቋን ግሬት ኦሮሚያ ለመመስረት የሄዱበት መንገድ ነው። ማንም ኢትዮጵያዊ በሰላም የሚኖርባት ከነ አፄ ዳዊት ከ13ኛው ክፍለ ዘመን ጀምረ በረራ ተብላ የምትጠራ ከግራኝ መሐመድ ጀምረም ደግሞ ስትመጣ እስከ ባሌ ድረስ ያባረሩትን የግራኝ መሐመድን ጦር አባቶቻችን ናቸው። የኢትዮጵያ ዋና መናገሻ የሆነች ከተማ ነች። ማንም ኢትዮጵያዊ በፈለገበት ቦታ መኖር የሚችልባት ማረፊያችን የሆነች ከተማ ነች። ይሄን ለገሌ ጥቅም ይገባለኝ የኛ አካባቢ ናት እየተባለ አገሪቱን ለመገንጠል የሚሄዱበት ትልቅ መንገድ ነው። የኛ በተለይ የአማራ ሕዝብ ያልገባው ነገር አንዱ ቢኖር ይሄ ነው። መጨረሻቸው አኬዳማ ሊያደርጓል። ስለዚህ ሀገራችን የምንታደገው እንዴት ነው? መፍትሄው ምንድን ነው? መፍትሄው በትግራይ በኩል ያላችሁ የቲፒኤልኤፍን አይዲዮሎጂ ጥላችሁ በኢትዮጵያ አንድነት የምታምኑ ካለ ከአማራ ፋኖ መቀላቀል፣ በደቡብም እንደዚህ በኢትዮጵያ አንድነት የምታምኑ ካላችሁ ወደ አማራ ፋኖ መቀላቀል፣ አንድነትን ማምጣት። ብልጽግና አይደለም ያተርፈናል፣ አንድነታችን ነው የሚበልጠው። በአፋሩም በሶማሌውም እንደዚህ ወደ አማራ አንድነት ኃይሎች ለኢትዮጵያ አንድነት የሞቱ የቆሰሉ አገሪቷን የምናድን ወደ እኛ ብትቀላቀሉ ብዬ አምናለሁ። በተለይ በእኛ ውስጥ ላይ ያሉ በተለይ ቴዲ የሚገመግመው ምንድን ነው? 1 ደቂቃ ስጠኝና እነማን ናቸው ከቲፒኤልኤፍ ጋር የተጣመሩ በእኛ ውስጥ ብለህ ከሄድክ የሻዕቢያ ፍየል ጠባቂዎች ናቸው። ስማቸውን መጥቀስ ስላልፈለኩ ነው። የባዴን የጭንገረዶች የነበሩ ናቸው። ከነበረከት ስምኦን ሁነው የአማራን ወጣት ሲያስጨፈጭፉ የነበሩ ናቸው። እነዚህን ደግሞ በጥንቃቄ እናወጣለን። ስለዚህ አንድነታችን ጠብቀን ችግር ካለ ውስጣችን ተገማግመን በአራቱ አቅጣጫ የአማራን አንድነት አይዲዮሎጂ ኢትዮጵያን የሚፈልግ ካለ ተቀላቅሎ ወደ ትግሉ እንዲመጣ እላለሁ። አመሰግናለሁ ቴዲ። በእኔ ሌሊት ስለሆነ ነው አጭር ያደረኩት። ቴንኪው አቤል፣ ከልብ አመሰግናለሁ። እሺ ሳሚ ቀኘህ፣ ከዛ ወደ ልዕልና እንሄዳለን። እንትን ነው ተመሳሳይ ነው ቴዲ። እንዳሉ እኮ ተመሳሳይ እንዳሉ ብልጽግና ናቸው እኮ እዚህ ጋር ያሉት ተመሳሳይ ናቸው። ሀሳባቸው ያሸለቻል እኮ አንዳንዴ አሳልፈን ምን ማድረግ እንዳለብኝ አዎ ተመሳሳይ ናቸው። አንዴ አሁን አራቱ ያው ሚውታርግ ህዝብ እየተቀመጠ ነው። እያንዳንድ ቤት እየመጣውን አግባ አይደለም። ከመጣ ይምጣ፣ ካልመጣ የራሱ ጉዳይ። ምን ላድርግ? የመጣውን ማስተናግደው ሪኩዌስት ልክ ያለው የሁላችሁንም ሀሳብ እየሰማሁ ነው። ስለዚህ ፈርተው ከቀሩ ምን ላድርግ? አንዳንድ ጊዜ የሚቀሩት ይገባኛል። ቢገቡ ምንድን ነው ምን ያስረዳሉ? ብትገባ ምን ታስረዳለህ? ባለፈው አንዴ ሳወያይ አንደኛዋ ልጅ እድል ደርሷት፣ እሺ እናትዬ ተራ አንቺ ነው በአንዴ በተናጠል ስለ ጽንዶ ማን አለ እንደሷ የሚያራግብ? መጣች፣ ሪኩዌስት ላከች። እሺ አንድ የሚቱ አድርጉ በእናታችሁ። ቀይ ማነው የማነው የሚጮው? እሺ ተራ አንቺ ነው እናትዬ ስለ ጽንዶ ንገሪን ስላት ተክላ ይናገር አለች። አይታችኋል። እውነቷን ነው። በጽንዶ ጉዳይ ላይ ሊናገሩ የሚችሉት ሊያስረዱ የሚችሉት የቲፒኤልኤፍ ሰዎች እና የሻዕቢያ ደጋፊዎች ናቸው። ከነሱ በኋላ ነው የምታስረዱት። ቢኮዝ ይኖ ነው ማስተር ማይንዶቹ እነሱ ናቸው። እውነቷን ነው። ነጥብ ብትረሳ ልክ ነው ይልካሉ። ስለዚህ ካልገቡ ምን ያስረዳሉ? ፖለቲከኛ እኮ ተጋፍቶ ይገባል፣ ፕሮፓጋንዳ ይሰራል፣ ሀሳቡን ይሸጣል። አይደለም እንደዚህ ቤት 2 ሰዎችን በሚያደምጡት ቤት ውስጥ እኮ ገብተህ እኮ ትውሃ እያለ ትባጠሳለህ። ፖለቲከኛ ከሆንክ
ካልመጣ ምን ላድርግ ነኝ? አንደርስታንድ አደርጋለሁ ያልመጡበትን ምክንያት። ከመጡ ግን አስገባለሁ። እናንተ ከተናገራችሁ በኋላ እነ ኮማንዶ ከተናገሩ በኋላ እናንተን ሰምተው በተዋረድ እነሱ ሊተነትኑ ነው። ስለዚህ በትዕግስት ጠብቋቸው እያልኩኝ ያሉት። ሳሚ ቀኝ 7 ደቂቃ አለው እንደሚሆ ግናለው ቴዲ ያለውበት ቦታ ድምፅ ጮህ ማለት አልችልም፣ ግን በተቻለ መጠን እንዲሰማ ለማድረግ ሞክራለሁ። ስላስገባኝ በጣም አመሰግናለሁ። እኔ ጽምዶ እስካሁን ድረስ ብዙዎቻችሁ ስታወሩ ወይም ሀሳብ ሲሰጡ የሰማሁት አለኝ። ሲናገር ጀምሮ ነው የገባው። የጽምዶን ሁኔታ በጣም አቅለን ያየ ነው ይመስለኛል ቴዲ። ጽምዶ በነገራችን ላይ ግብፅ እኮ እና አልሲሲ የሚመሩት ዩኒፎርም ሳይቀር ፕሮቫይድ የሚያደርጉለት ኢትዮጵያን በጠራራ ፀሐይ እንድትፈርስ የሚፈልጉ ለዘመናት በጠላትነት የፈረጀው ግብፅ እኮ በበላይነት እኮ የሚዘውረው ዋናው እኮ እሱ እንደሆነ እኔ ብዙ ሰው ሲያወራም አልሰማው። መጀመሪያ ከዚያ መጀመር አለበት። ይሄ አገር ወዳድ ኢትዮጵያን የአማራ ጉዳይ ብቻ አይደለም። አገር ወዳድ ኢትዮጵያን ኢትዮጵያ እንዳትፈርስ የሚፈልግ ሁሉ ሊያወግዘው የሚገባ የኢትዮጵያ አፍራሾች እና የጠላቶች ስብስብ ነው ብዬ የማምን ነኝ እኔ ከጅምሩ ማለት ነው። አንደኛ ግብፅ የው ታሪኳ ይታወቃል። ከትናንት እስከ ዛሬ ለኢትዮጵያ ያላት ነገር የታወቀ ነው። በተለይ አሁን ግድቡ ከተገደበ በኋላ ኢትዮጵያን በአንድ ቀን በእሳት ነዳ ብታድር የሚፈልገው አልሲሲ በበላይነት የሚመራው የሚዘውረው የእሱ የእጅ ስራ ነው። በነገራችን ላይ ዩኒፎርም ሁሉ ፕሮቫይድ የሚያደርግ እሱ ነው። በሻዕቢያ አድርጎ በእጅ አዙር ሜዳፕ ኢን ኢጅፕት ነው የሚል በነገራችን ላይ የሚቀርብላቸው ዩኒፎርም። ስለዚህ እኔ ሀገራችን ኢትዮጵያ ስትፈርስ በጠራራ ፀሐይ ቁመን የምናይበት አንዳችን ምክንያት የለም። እኔ የምቃወመው ጽምዱን ከዚህ አንጻር ነው። እንደ አንድ ኢትዮጵያዊ ከአማራነት ከፍ ብለን ራሳችን ስናስበው በኢትዮጵያ ማዕቀፍ ውስጥ ያለንን ሁላችን ይሄ ብዙ ጊዜ ሲባል ስለማልሰማው ነው። ኢንተርቴን አይደረግም ብዙ ጊዜ ሻዕቢያን ነው ከፍ ብለው ሊያወሩ የሚችሉ ሰዎች። እኔ ግን ከኢጅፕት ነው የምጀምር። አልቡርሃን ምንድን ነው የሚያደርግ? የኢትዮጵያን መሬት ግዛት ወሮ የያዘ የኔ ነው ብሎ የሚያስብ ኢትዮጵያ ጋር የቦርደር ጥያቄ አለኝ የሚል የኢትዮጵያን ስርዓተ መንግስት መድከም መከፋፈል የሚፈልግ ትናንት እስከ ዛሬ እነ ኦነግን ሲደግፍ የኖረ አገር አፍራሾችን ኢትዮጵያን ተበታትና ሀገር እንሆናለን ያሉትን ሁሉ ህወሓትን የምታስታውሱት ነው። ከአማራ ሱዳን ይቀርበኛል ያሉ እነ ደብረ ጽዮን ዝም ብለው አይደለም እኮ ከትናንት እስከ ዛሬ ወደ ስልጣን ሲመጡ አንስቶ ከፍተኛ አስተዋጽኦ ሲያደርጉላቸው የነበረ የእነ አልቡርሃን ውላጆች ናቸው። ስለዚህ እኔ ለምን እንደዚህ ብሎ ሰው እንደማወራ ብዙ ጊዜ ስለማልሰማ ነው። እኔ ብዙ እድል ስለዚህ ሰው ከፍ አድርጎ ማየት ያቃተው ይሄ ስብስብ አገር እንድትፈርስ ኢትዮጵያ እንድትዳከም እንድትበታተን የሚሰራ ዋናው ዓላማውም የጽምዶ ዓላማ ወደ ሀገር ውስጥ ስትሄድ እነሱ በበላይነት ይዘውሩት እንጂ ኦነግ 1960ዎቹ አንስቶ እስካሁን ድረስ ህልሙ ድሪሙ ኦሮሚያ የምትባል ሀገር ማዋለድ ነው። የኦነግ ድሪም የነጃልማሮ ህልም በህፃንነቱ ጡጦ ጠብቶ ያደገው እሱን ነው። እነ ጸጋዬ አራርሳ ሰሞኑን ያሉትን ሰምታችኋል። እንግዲህ ከነጃልማሮ ጋር ሆኖ አዲስ አበባን ለማንደድ ለማቃጠል ምን እያሰቡ ምን እያደረጉ እንደሆነ ማየት ነው። ይሄ ህልማችን ድሪማችን ካልተሳካ ነው። ሌላው በጣም የሚያሳዝነው ህወሓቶች አላማቸው ምንድን ነው? አሁን አፈና ቅድም ልጁን አስገብተ የመጀመሪያው ልጅ ስትጠይቀው ቴዲ የምታስታውስ ከሆነ ወጣቶች ጦርነት በቃኝ እያሉ ነው፣ እየተፈናቀሉ ነው፣ ወደ አዲስ አበባ እየፈለሰ ነው። ከአዲስ አበባ ወደ መቀሌ የሚሄድ በረራዎች የሉ። ግን ከመቀሌ ወደ አዲስ አበባ ግን በቀን ስንት በረራ አለ? ይህን ማወቅ መጠየቅ አስፈላጊ ነው። ጦርነት በቃኝ ደከመኝ እያለ ነው። ወያኔ ግን አስገድዳ ወደ ጦርነት አፈሳ 15-16 ዓመት የሆናቸውን ሁሉ እያስገቡ ነው። ለምን ነው የሚያስገቡ? 40% መሬታችን ግዛታችን ተወስዷል ነው የሚለው አይደል ቴዲ? የጦርነታቸው ዓላማ ኢንቴንሽናቸው ሀገረ ትግራይን ለመመስረት ዋና የሀገራቸው የቦርደር ከሁለት ሀገሮች ጋር የሚያዋስነው የሰቲት ሁመራ ዝሆን ወልቃይት። እኔ ምዕራብ ትግራይ የሚባል ቅድም አያሌው ሲናገር በጣም ተናድጃለሁ። በነገራችን ላይ እኔ ምዕራብ ትግራይ የሚባል አላውቅም። ባክግራውንድ ላይ ጫጫታ አለ ሳሚ። እሺ ብርታ ተሸሽ። ስለዚህ እኔ የማውቀው ወልቃይት ሰቲት ሁመራ ነው እንጂ ምዕራብ ትግራይ የሚባል አላውቅም። ምዕራብ ትግራይ እነሱ ወያኔዎች በስልጣን ዘመናቸው በጉልበት በያዙበት ጊዜ አቅጣጫውን ተጠቅመው በምዕራብ አቅጣጫ ስለሆነ ራሳቸው የሰጡት ስም ነው። ትክክለኛ ስሙ ወልቃይት ጠገዴ ነው የሚባል ሁመራ ዞን ነው፣ ወልቃይት ጠገዴ ነው። ስለዚህ ይህን መሬት ይዘው ቦርደር ይዘው ሀገር ለመሆን ያመቻቸው ዘንድ ህልማቸውን ለማሳካት የትሮይ ፈረስ
ራሳቸውን በድለላ በገንዘብ አህያ ተጭኖ በሚመጣ ጥይትና በስልጣን ጥማት አሳልፈው ራሳቸውን የሸጡ የስልጣን ጥመኞችን አግኝተው አማራን የትሮይ ፈረስ አድርገው ትናንት እነ ታምራት ላይ እነ ተፈራ ማሞን ተጭነው ጋልበው እንደመጡት ሁሉ ወያኔ ተመልሳ እድል ብታገኝ 4 ኪሎ ልትመጣ፣ እድል ባታገኝ ደግሞ ወልቃይትና ራያን ይዛ ሀገር ለመሆን ነው እየደከመች ያለች። ይህ ደግሞ አይሆንም፣ አይሳካም፣ አይስቡት፣ አይልሙት። እኛ እያለነ ቆመን እየሄድን በህይወት እያለነ ወያኔ ተመልሳ ወደ አማራ ክልል ወደ ጎንደር አትመጣም። እኔ እንደ አንድ የጎንደር ተወላጅ ራሴን ሪፕሬዘንት ማድረግ ቅድምን ያሁን አማራ ኪላ ካለው ጋር የማልስማማው 100% አለ። እሱን ክላሪፋይ ማድረግ አለብኝ። የጎንደር ፋኖችን ፍጹም ወልቃይቴኛ ነው ብለው አያምኑም፣ ወልቃይቴ ትግሬ ነው ብለው ያምናሉ ብሎ ያለው በጣም ፍጹም ስህተት ነው። ወንድሞቻችን ናቸው። እኛ ከሁሉም ጋር እንገናኛለን። የተሸጡ 1% የማይሆኑ የወያኔ ተላላኪ ገረዶች ሊኖሩ ይችላሉ። አሁንም ወያኔ የሚናፍቁ ወያኔ የገዛቻቸው አሉ። ከዛ ውጭ ግን 99% ነገ ታያለ፣ ታሪክ ይቀየራል። ዛሬ ይህን ብላችሁ ያሰባችሁ ሰዎች ነገ ምን እንደሚሆን ወያኔ ኦፊሻል ያለ ያድርጋ ትምጣ ትሞክረው እስኪ። 99% የጎንደር ፋኖ በወልቃይት ዙሪያ ከማህበረሰቡ የተለየ አቋም የለውም። ይሄ መታወቅ መቻል አለበት። በወልቃይት አይደራደርም፣ አይደራደርም። እሺ አጠቃላለሁ። በማንነቱ አይደራደርም፣ በወልቃይትም አይደራደርም። የጎንደር ማህበረሰብ ስነ ልቦናው ወያኔ ቁጥር 1 ጠላቱ። ስለዚህ እንደኛ እንደ ጎንደር ፕራይሜሪ ኢነሚያችን ጠላታችን ሊያጠፋን ሊያወድመን ክብራችን ሊነካን ሊያዋርደን አፄ ቴዎድሮስ የሞተላትን ሀገር ሊበትናት የመጣ ጽምዶ የሚባል የነ አልሲሲ የነ አልቡርሃን ስብስብ የመጀመሪያ የምንታገለው ጠላታችን እሱ ነው። ኢትዮጵያንም ከጎናችን እንዲቆሙ በዚሁ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ። ቴዲ ቴንኪ ሳሚ። ወደ ልዕልና እንመጣለን። ይኸውላችሁ ጥምረት መፍጠር መብታችሁ ነው፣ ያለና የነበረ ነው። ጥያቄው በምታገኙት ሚዲያ ስለምታደርጉት ትግል ሶላዋት ኤሊት ቴዎሪ ነው የምናራምደው። አንዳንዱ ከደረት ኪሱ ያወጣል። የገባንበት እኮ የፖለቲካ እንትን እኮ በተለይ ንጉሱ ከወረዱ በኋላ እያንዳንዱ ከደረት ኪሱ እያወጣ ትርክት እየፈጠረ የጻፈው ነዋል። ለምሳሌ ዋለልኝ መኮንን ኢትዮጵያ ውስጥ ስንት ብሔር ብሔረሰቦች እንኳን እንደሚኖሩ ማቅ ሰውዬ ማቅ ልጅ እቺ ሀገር የአማራና የትግራይ ናት ምናምን ብሎ ጀመረ፣ ትርክት ጻፈ። ከዛ ሲወርድ ሲዋረድ መጣ። ወደ ጫካ ገቡ፣ ታግሎ ለማታገል እንዲመቻቸው ወደ ገጠር ገቡ። በነገራችን ላይ የገጠሩን ማህበረሰብ የበከል ነው እኛ የከተማ ልጆች ነው። አብዛኞቹ ማረስ የሚገባቸው ተጣምረው ፖለቲካ ውስጥ ገብተው ናላቸው የዞረው እኛ በፈጠርንላቸው ትርክት ነው እንጂ መጨረሻ እኮ የገጠሩ ማህበረሰብ እኛ የምናራምደውን ቶክሲክ የሆነ ነገር እኮ አያውቅም እኮ። ቢያውቅ ኖሮማ አንኖርም፣ ኖሮ አብረን አንኖርም። ከተማ ውስጥ ታግለን ስልጣን መያዝ ሲከብደን ወደ ገጠር ገባን። እያረሰ የነበረውን ገበሬ አንኳክተን ወንድም የተበድልሃለን ከከተማ ሄደ። እንደዛ ነው የሚጀምረው። ፖይንቱ ምንድን ነው? አሁን እዚህ ጋር ደርሰናል። እዚህ ጋር ደርሰ የምታደርገው ትግል በምታገኘው ሚዲያ ተናግረ ገዢ ካጣ ከመቀበል ይልቅ የሚቃወምህ ከበዛ ወይ ትንታኔህን መቀየር ነው ያለብህ ወይ መንገድህን መቀየር ነው ያለብን። ካልሆነ ግትርነት ነው የሚሆነው ማለት ነው። ምን ታመጣላችሁ ከሆነ አስቸጋሪ ነው። ይሄ ፖለቲካ አይደለም። ቀላል የማይባሉ ሰዎች፣ ቀላል የማይባሉ የአማራ ብሔር ተወላጆች ጥያቄ ካነሱ እናንተ የገባችሁ ማስረዳት ነው ያለባችሁ። አሁን እናንተ የተያዛችሁት ምንድን ነው? እኛ ሀገር ላይ ያለው ነገር ስም መስጠት። ማስረዳት ሲከብድህ የእንትና ዳቦ፣ የበቀለች ዳቦ፣ የከበደ እንትነ ስኳድነ፣ ብአዴነ፣ የዘመነ ካሴ እንትና ማይ ፍሬንድ ከገባህ የገባህን ላልገባቸው አስረዳ ነው ፖለቲካ። ማስረዳት ካልቻልክ አልገባህም። ይሄን ነው ማድረግ ያለብን። በጽምዶ ጉዳይ ላይ የገባችሁ ካላችሁ ምን ያህል ሰው ሀሳባችሁን ገዝቶታል ነው ጥያቄው። ኢቭን እርስ በርሳችሁ ተቀምጣችሁ በዚህ ጉዳይ ላይ ብታወሩ ቴዲ ባይኖር ተስማማላችሁ? አንዳቸው የሚያወሩትን ራሱ ስለመስማታችሁ እጠራጠራለሁ። ከእናንተ በፊት የተናገረው ሰውዬ እናንተ የምትናገሩትን ንግግር የሰማይና የምድር ያህል ልዩነት አለው። ለምሳሌ የቲፒኤልኤፍ ደጋፊ ግልጽ ነው የሚናገረው እኮ። ቅድም ኮማንዶ የተናገረውን ሰምታችኋል።
አወላበድም። የዛሬ 6 ዓመትም ይሄንን ነው የሚሉት። ምዕራብ ትግራይ ነው እያለ የሚናገረው። የግዛት ጥያቄ አለብን፣ የመሬት ጥያቄ አለብን። ሲዘላብድ አታየው። አንተ የምትለው ሰው አብዛኞቻችሁ ከእነሱ ጋር የተጣመራችሁ የምትናገሩት ባልሰማ ነው የምትሄዱት። አንዳንዱ ስትጣመሩ እንትና እኮ ይሄን እያለ ነው ገብቶሃል፣ ያንተና የሱ የመታገያ አጀንዳ ይጋጫል ስትለው እሱ አሁን አይነሳም ይላል። እንዲህ ሚልም አለ። ዞን የሚያክለውን ልዩነት ባልሰማ ለፉ ባላየ ለፉ ኦሜርታ ሰምቶም አይቶም ዝም የማለት ህግ በዛ ለፈው ይላል። እንዴ ዓለም ከተፈጠረ ጀምሮ ባልሰማ ለፍ የሚባል ነገር ሰምቼ አላውቅም። እሱ አሁን አይነሳም፣ ሊነጣጥለን ነው፣ ሊከፋፍለን ነው ይላል። ምንድን ነው የሚያስፈራ? ፖለቲከኛ ከሆንኩ ደፈር ብለህ ምንድን ነው የሚያስደባበቅ? የሚደባበቅ ነገር አለ እንዴ ፖለቲካ ውስጥ? አደኝ ኦፍ ዘ ዴይ ህዝብን ተጠቃሚ የሚያደርግ ነገር ነው አመጣለሁ እያልክ ያለው። ከማን ነው የምትደብቀው? አንዳንዱ ሚስጥር ነው ይልሃል። እንዴ ፈውስ ነው እንዴ? ሚስጥር ነው። እኔ ማውቀው ሚስጥር መጽሐፍ ቅዱስ ላይ የፈወሰህን ለማንም እንዳትናገር የሚል አዲስ ኪዳን ላይ አለ። ፈውስ ምናምን ከሆነ ኦኬ፣ ሚራክል ምናምን። ፖለቲካ ላይ ምንድን ነው ሚስጥር? በሀገራዊ ጉዳይ ላይ ኦኬ ተደብቃለህ። ነፃ አውጣዋለሁ ከምትለው ህዝብ የተደበቀ የተሸሸገ እንዴት ያለ ትግል ነው ጎበዝ? ጥያቄ ስታነሱ የሚሳደበው ብዛት እንዴ! እና ሳይገባህ ነው የምትከተለው ማለት ነው። እሺ እኔን ተው፣ እነዚህን ተዋቸው። ለህዝቡ ምን ብለህ ትናገራለህ? ህዝቡ ይጠይቃል። ህዝቡ እኮ እያደመጠ ይሄ ህዝብ ማለት ይሄ የሚያደምጥ ህዝብ ማለት ነው። እንዲህ ብለኛል፣ ይሄ ነገር እንዴት ነው ምናምን ሲል ዝም በል ነው የምትለው? አዳራሽ ውስጥ ገብተህ መሪዎችህ ህዝብን ሰብስበህ አወያይ ስትል እንደዚህ አይነት ጥያቄ ቢያነሱላችሁ ዝም በሉ ነው የምትላቸው? እንዴት ያለን ነገር ነው? ስለዚህ በራስ መተማመን ያለው ሰው ይኸው ከእነሱ ጋር መጥተው ኮንክሪት የሆነ ነገር ያነሳሉ። አይ ስጋታችሁ ትክክል አይደለም፣ ይሄ ነው ይሄ ነው ይሄ ነው ይሄ ነው ይሄ ከሆነ ይሄ ነው፣ በመሬቱ ጉዳይ ይገባኛል ጥያቄ ተነስቷል፣ እንዲህ ነው የምንፈታው፣ እንዲህ የተጣመር ነው፣ እንዲህ እንዳይነሳ ተማምለናል፣ ኮማንዶ ፈርመዋል ብለናል፣ ፈርመዋል እያለ ምንድን ነው የፈረምከው? ዘመነ ካሴ ፈርመዋል። ምንድን ነው የፈረመው? የምታውቀው ነገር አለ? አይነሳም። አሁን እንደዚህ አይነት ፖለቲካ አለ። በዚህ ፈርም ያለው በዚህ ተስማምተን ተማምለን ይህኔን ላናነሳ ይህኔን ላናደርግ አገራችንን ልንጠብቅ የመጀመሪያ ተቀዳሚ ተግባር ደግሞ ሀገርን መጠበቅ። አዶንኬር ብልጽግናን ከፈለክ በአናቱ ትከለው ከቻልክ። አገርን በመውደድና ሀገርን በመጠበቅ ሂደት ውስጥ ነው የምታደርገው። የምትታገለው የምትወዳትን ሀገርህን አሁን ካለው መንግስት ወደ ተሻለ ከፍታ ለመውሰድ ነው። እያንዳንድህ ንግግር መሀል ለሀገሬ ብለህ ነው ለህዝብ መሸጥ ያለብህ ሀሳብን እና ማናደምጣቸው ነገሮች እንደምትሰሙት ከሆነ ይኸው እነዚህ ልጆች የሚያነሱት ነገር በተለይ ጽንዶ ተቃዋሚዎች ውሃ ያነሳል። አይ ትክክል አይደለም፣ እስኪ እንሰማለን። ለሌሎቻችሁ እድል ሰጣለሁ። ሪኩዌስት እየላካችሁ ግቡ፣ የጽንዶ ደጋፊዎች። ከዛ ከእነሱ ጋር በሀሳብ እንፋጫለን። ቴንኪዩ። እሺ ወደ ልዕልና ሄዳለሁ። ልዕልናችን 7 ደቂቃ አለሽ እህቴ። ሰላም ቴዲሻ፣ እንዴት ነህ? አለን። የሚያስቀው ነገር እዚሁም ላይ አንተን ብሌም ሊያደርጉ እንደሚሞክሩ አልጠራጠርም። አሁን ወደ ብልጽግና ደግሞ ነህ ይሉሃል። ፕላትፎርሙን ግን ሰጠሃል። እንደውም እኔ የምጠይቅ እዚህ 2000 ምናምን ሰው ባለበት ሩም ላይ በተለይ ይሄ ከጥምዶ ግሩፕ ጥፍሮ ነው ምላቸው። እኔ ከዚህ ከጥፍሮ ግሩፕ ጋር የተሰባሰቡ ሰዎች በተለይ በአማራ ስም ያሉ ፌስ ማድረግ መቻል አለባቸው። እንደኔ አይነት ያላቸው አመለካከት ያላቸው አማሮችን ወደዱም ጠሉም ማናገር ካልቻሉ፣ መልስ መስጠት ካልቻሉ፣ አናናግርም ብለው በየሄዱበት ብሎክ እያረጉ ሚዩት እያረጉ በአጠቃላይ ተቃዋሚ የሆነው ከነሱ በአጠቃላይ መናገር የማይችልበት መድረክ እንትን እያሉ እስከ መቼ ድረስ ያን ህዝቡን ሊያሳምኑ እንደሚችሉ አላውቅም። እና እባክህን አትፍሩ በልልኝ፣ ጠይቅልኝ። እንደዚህ አትሊስት አማራና አማራ የሆነ ሌላው ይቅር፣ ገደለው ቆረጠው ኡታው ይቅርና ስለ አማራ ጥቅምና ስለ አማራ ጠላቶች ሴም መድረክ ላይ ሆነን ወደዱን ጠሉም እናውራ። እንደው
ማውራት አንፈራም የሚል ንግግሮችም ስለተናገሩ እንደው ቻሌንጅ ፎር ሚ ማለቴ ነው። እና 3 ሰው 4 ሰው ሆነው የተለያየ አመለካከት ያላቸው አንተ ሩም ውስጥም ሆነ ሌላ ሩም ውስጥ እንደው በገለልተኛም ከሆነ ያንን ቻሌንጅ የሚቀበሉ ናቸው ወይስ አለቆቻቸው ቀሚስ ስር ቲፒኤልኤፍ ቀሚስ ስር ተደብቀው ዘላለም እንደ በዚህ አይነት ይዘልቃሉ? እና እባክን ቻሌንጅ አድርግልኝ እሱን ነገር በዛ ልጀምር። ለማንኛውም እነዚህን ኃይሎች እኔ የአማራ ጠላቶች ሴፍ ግንባር ብየዋለሁ። ለእኔ ነው ምነግርህ። የአማራን ጠላቶች ሴቭ ለማድረግ በአማራ ስም የተደራጁ በአማራ ስም ከአማራ ክልል ጦርነት ጀምሮ ሲያምሱን የነበረ መከላከያና ፋኖ ጀርባና በንትን እንዲወጋጉ ያረጉ የአማራ ክልልን ጦርነት ለወያኔም እና ለሻዕቢያ ሲሉ የፈጠሩ እነዚህ ሰዎች በታሪክ ላይ ጎባክ ስትመለስም ጀምሮ ነው የምልህ ከ360 ጀምሮ እንደው ኤርሚያስ ሆፒንግ የማደርገው 360 ላይ ነበረው ኤርሚያስ በዛን ጊዜ የነበረው ሁኔታ ምን አይነት ሊሆን ይችላል ብሎ የራሱ ያንን ጊዜ እንዴት አጌንስት ገቨርንመንት እንዴት እንደነበሩ ኤክስፕሌን የሚያደርግበት ሞመንት ነው። እና እሱ ራሱ እንደዚህ አይነት ነገሮች ፕሮግራም ቢኖረው በጣም ደስ ይለኛል። የምታውቁት ሰዎች ነገሩልኝ። ምክንያቱም 2 ሳምንት ጦርነቱ ሊጀመር ጀምሮ ቀድመው የሚያደርጓቸው እንትኖች ፕሮፓጋንዳዎች ኤኒቲንግ ነበሩ። በተለይ እና ሀብታሙ በአጠቃላይ ማለት ያ ሚዲያ በ360 ስለተዘጋ በብዛት ቪዲዮቹ ድሊት እንደተደረጉ አውቃለሁ። ግን የተወሰኑ አትሊስት ሴቭ የተደረገ አለ ብዬ አምናለሁ። እነዚህ ኃይሎች የሁለተኛውን የአማራን ክልል ጦርነት የፈጠሩ ናቸው። እነዚሁ ኃይሎች ሁለተኛ ወላሂ አማራ አልሆንም የሚለውን ታሪክ የፈጠሩ ናቸው። እነዚሁ ሰዎች በሻዕቢያ ሚዲያ የላይሰንስ ሬጅስተር የተደረገ አሻራ ሚዲያ የሚባል ሚዲያ ተጠቅመው ያንን ፕሮፓጋንዳ በአጠቃላይ ያባዙ ናቸው። እነዚሁ ሰዎች ናቸው። የሚያስቀው ነገር የአማራ የፌዴራሉ ገቨርንመንት ስልጣን ለቆ የአማራ ክልል ብአዴን ፌዴራል ገቨርንመንት ስልጣኑን መያዝ አለበት ብለው በ3 ወር ውስጥ ብአዴን ጠላት ነው የሚል ፕሮፓጋንዳ የተገለበጡት እነዚሁ ሰዎች ናቸው። አሁንም ከአማራ ጠላቶች በአጠቃላይ ያመሱ ያሉት። ለማንኛውም ፕሮፓጋንዳቸው የነበረው ትዝ እንዲላችሁ እንድታስታውሱ፣ በተለይ አማራ ነኝ ብላችሁ እነዚህን ሰዎች ስደግፉ የነበረ የእነዚህን ግሩፖች ነው ማወራላችሁ። አብይን ግድቡን ሸጠ ተደጋግሞ ሲባል የነበረው አሁን ቦልድሊ ወጥተው ከግብፅ ጋር መስራትም አለብን እያሏችሁ ነው። በአብይ ከኦነግ ነው ኦነግ ሆኖ ህዝብህን አማራን እያስገደለ ነው ብለው አሁን ከኦነግ ጋር ሆነን ሰላማዊ ነገሮችን እያረጋጋን ነው። እነዚሁ ሰዎች ናቸው እንግዲህ ሌላው አይደለም። ወያኔ ወልቃይትንና ራያን አብይ ሊሰጥ ነው ያሏችሁ ሰዎች ማስረጃ እንኳንና ኤክስፕላኔሽን ሳያረጉ መልሰው እንግዲህ ከነዚሁ ሰዎች ጋር እየሰሩ ነው። ራያ ላይ የተፈጠረው ነገር አለ። ማን ራያ ላይ ኪያስ እንዳመጣ ወያኔ በዛ በኩል ድጋሚ ገብቶ እንትን ራያን ኮንትሮል እንዲያደርግ ማን እንዳደረገ መቼም በተለይ ፋኖ ነን ብላችሁ ራሳችሁን የምትደግፉ ሰዎች በደንብ ጠንቅቃችሁ ታውቃላችሁ። ወልቃይትን አብይ ሊሰጥ ነው። አብይ መልሶ ከወያኔ ጋር ሊመታን ነው ብለው ራሳቸው ከወያኔ ጋር ተወሽቀው አማራን እናድላለን የሚሉ ሰዎች ናቸው። እነዚህ በመጀመሪያ ደረጃ ለኔ ከአማራ ናቸው ብዬ ለማለት ይከብደኛል። አማራነታቸውን ያጡ የህዝባቸውን ጥቅም ለመሸጥ ውልኝ የሆኑ ኃይሎች ናቸው። ከመጀመሪያውም ጀምሮ ሸጠውናል። እንደው ጭንቅላት ቢኖራቸው በስንት የህዝባችንን ኢንትረስት ወይንም እያንዳንዳችን አማራን በስንት እንደሸጡን በግልጹ ቢነግሩን አትሊስት ወርት ያደርጋል። አይ ሆፕ የተጠጉበት ሪዝን ኮምፕሊትሊ ስለተሸነፉበት በግልጽ መውጣት ስላለባቸው በነ ስታሊን እያዋረዷቸው በየሚዲያቸው
ሙጀሊያም ምን የሚል ወርድ እያልተጠቀሙ መሪያችሁ ይሄ ነው ብለው እያሳዩና እየተናገሩ ያሉበት ጊዜ ነው። የመጨረሻ የምናገረው ነገር ስለ አማራ የሚያስብ እነዚህ ሰዎች ስለ አማራ ጥቅምና ስለ አማራ ጠላቶች በስነስርዓት ማውራት ውልኝ እንዲሆኑ ፕሬሸር አድርጓቸው ጥያቄ ካልተጠየቁ በወያኔና በሻቢያ ቀሚስ ተደብቀው የአማራን ኢንትረስት እንደሚሸጡ አትጠራጠሩ። እኛም ግን በዚህ ሰዓት ላይ ቀድሞ የታወቀ ነገር ነው ብዬ ስለማመን ያ ቻንስ አላቸው ብዬ አላምንም። ለማንኛውም ግን እንኳን ደስ ያላችሁ። ስለተሸነፋችሁ ማስተሮቻችሁ በግልጽ ወጣችሁ ባንዳ ሁኑ ተብላችሁ በቲፒኤልኤፍ ቀሚስ ስር እና በሻቢያ ቀሚስ ስር፣ በሱዳን ቀሚስ ስር፣ በግብጽ ቀሚስ ስር ተደብቃችሁ ህዝባችሁን ለመሸጥ ደርሳችኋል። እንኳን ደስ ያላችሁ በደልኝ። ቴንክ ዩ ቴዲ። ቴንክ ዩ ልልና ትግራይ፣ ከዛ ዳዊት፣ ከዛ ኢወርልድ። እሺ ትግራይ ሜሞሪያል ትግራይ ሜሞሪያል አለ ወይ አለሽ? እያወራሽ ከሆነ ሚዩት ነህ ወይ ሚዩት ነሽ? ትግራይ ሜሞሪያል ቴዲ ይሰማለኛል? አሁን ትሰማለሁ። ኦኬ አመሰግናለሁ። ቅድም ሌልና ስትናገር በእውነቱ ጽምዶን ጥፍሮ ስትል ሰምቻለሁኝ። በእውነቱ ትናንትና አሜሪካ ከሚገኙ ኤርትራውያን ጋር ተሰልፋ ማለት ነው የትግራይ ህዝብ ሲራብ ሲደፈር ጥፍሮ መስርታ ከእነሱ ጋር ሰልፍ ስትወጣ የነበረችው ሌልና ናት። ትናንትና ጽምዶ ብላ ነበር የምትጠራው፣ አሁን ጥፍሮ ብላዋለች። በእውነቱ ጥፍሮ ላይ የተሳተፈችው እሷ ነበረች ማለት ነው። በዚህ ማለት አንድ ነገር ማለት ፈልጋለሁ። አብይ አህመድ ትግራይን ሲወር ጽምዶ መስርቶ ነው ትግራይን የወረረው። አብይ አህመድ ጽምዶን የመሰረተው ለጥፋት ነበር፣ ለጥፋት ኤርትራ የኢትዮጵያ ቋሚ ጠላት ተብላ የምትታወቅ ሀገር ጋብዞ ኤርትራ የገባችው ሰሜን እዝ ስለተመታ ነው ብሎ የሚያስብ ሰው ካለ ሞኝ ነው። ይሄ በብዙ ማስረጃዎች የተረጋገጠ ጉዳይ ነው። አብይ አህመድ ትግራይ ላይ ጥቃት የመፈጸም ዝግጅቱን ጨርሶ እንደነበር እናውቃለን እኮ አይደል እንዴ? የአማራ ፖሊስ ኮሚሽነሩን መስማት እንችላለን። ኒውዮርክ ታይምስ ላይ የወጣውን አርቲክል ማንበብ እንችላለን። ጦርነት ከተጀመረ በኋላ የኢትዮጵያ ጀኔራሎች የተናገሯቸውን ንግግሮች ሁሉም ገብተን መስማት እንችላለን። ባይዘ ወይ ሁሉም ጥቀስ ካልከኝ የተወሰኑ ጀነራሎችን መጥቀስ እችላለሁ። ለምሳሌ ጀነራል ሙሉ አለምን ገብተን መስማት ትችላለህ። ጀነራል ሙሉ አለም የሚባል አሉ፣ ብዙ ጀነራሎች አሉ። ሁሉም የሚሉት ምንድን ነው? ዝግጅት ጨርሰን ነበር ነው የሚሉት። ዝግጅት ጨርሰን ነበር ነው የሚሉት። አንዱ ጀነራል ሰሜን እዝ ላይ የነበረው የጦር መሳሪያ ይዞ ቦርደር ክሮስ አድርጎ ለኤርትራውያን ሲያስረክብ ምን ይላል? ኦልሬዲ ኤርትራውያን ቀድመው ሰሜን እዝ ተመታ ከመባሉ በፊት እኮ ነው ቀድመው ወደ ባድመ ክሮስ አድርገው እየጠበቁን ነበር ይላል። አብይ አህመድ ኤርትራን ብቻ ሳይሆን 5 ሀገሮችን ከ5 ሀገሮች ጋር ጽምዶ ፈጥሮ ትግራይን ሲያወድም ሁሉም ኢትዮጵያዊ እያጨበጨበ ነበር። ሁሉም እያጨበጨበ ነበር። ትግራይን ሲወር ጽምዶ ከማለ መስረት ጋር ብሎ አብይ አህመድ አላስፈቀደም። ራይት ናው ትግራይ በሁሉም ሳይት ተከባለች። ኦኬ 360 ዲግሪ ተከባለች ማለት አይቻልም። ራይት ነው። ኦኬ አብይ አህመድ አንዱ ፍራስትሬት እንዲያደርግ ያደረገው እሱ ነው። 180 ዲግሪ ማለት ይቻላል። ትግራይ ተከባለች። ወደ ትግራይ ራይት ናው ደሞዝ አይገባም፣ ነዳጅ አይገባም። ኦኬ ተከባለች። አብይ አህመድ ኦልሬዲ ትግራይን ለመውረር ዝግጅቱን ጨርሶ እየተጠባበቀ ነው ያለው። በዚህ ሰዓት ትግራይ ምን እንድታደርግ ነው የሚጠበቀው? ራሷን ማደን አለባት አይደል እንዴ? ራሷ ማዳን አለባት። ትናንትና አብይ አህመድ ያልተቀደሰ ጋብቻ መስርቶ ትግራይን ወረረ። ተዉ ይሄ ያልተቀደሰ ጋብቻ ነው ስንል ምን ሲባል ነበር? ምን ሲባል ነበር? የአባው ታደሰን ገብታችሁ መስማት ትችላሉ። ኤርትራን የመታ እኛን የመታ ነው፣ እኛን የመታ ኤርትራን እንደመታ ነው። የኤርትራ ችግር የእኛ ችግር ነው፣ የእኛ ችግር የኤርትራ ችግር ነው ሲባል ነበር። ተዉ ስንላቸው ማለት ነው። ያልተቀደሰ ጋብቻ መሆኑ ግን አሁን አስመሰከረ። ፕሩፍ ተደረገ እኮ ፕሩፍ ተደረገ። የአላያንስ ፈረሰ፣ ፍርክስክስ ወጣ። ራይት ናው ትግራይ አላያንስ እየፈጠረች ነው። ትግራይ ግን ግልጽ ነው የምትናገረው። ኤርትራውያን ይወዱኛል እኔ ወዳቸዋለሁ አላለችም። ምንድን ያለችው ትግራይ?
ባለስልጣኖችን ገብተህ መስማት ትችላለህ። ታክቲካል አላያንስ መሰረታለሁ ነው ያለችው። ታክቲካል አላያንስ ማለት ትወደዋለህ ይወድሃል ማለት አይደለም። ገብተዋል። ኤርትራ የአሰብ ጥያቄ ያለባት ከኢትዮጵያ ማዳን ትፈልጋለች። ራሷ ትግራይ ተከባለች። አብይ አህመድ ትግራይን ሊወር ዝግጅቱን ጨርሷን ራሷ ማዳን አለባት። ስለዚህ ሾርት ተርም የሆነ አላያንስ ትፈጥራለህ። ነገ ወደ ስትራቴጂክ አላያንስ ያድጋል አያድግም ጊዜ የሚነግረን ነገር ነው። ኦኬ በት አይ ዶንት ኬር ወደ ስትራቴጂክ አላያንስ ባያድግም ማለት ነው። ገብቷል። ትግራይ ግን ራሷን ለማዳን ማንንም አታስፈቅድም፣ ማንንም አታስፈቅድም። እናንተ እንደመሰረታችሁት ያልተቀደሰ ጋብቻም ቢሆን መስርታ ራሷን የማዳን ግዴታ አለባት። አንድ ነገር ልንገራችሁ፣ ከዚህ በምንድን ነው የምንወጣው ከተባለ አሁንም ልንገራችሁ፣ ኢትስ ፕሪቶሪያ አግሪመንት። በፕሪቶሪያ አግሪመንት ትግራይ ተገዥ ሆናለች። ፕሪቶሪያ አግሪመንት የሚለው ምንድን ነው? ትግራይ ከባድ መሳሪያዎችን ስትመልስ ነን ኢኤንዲኤፍ ፎርስስ የኢትዮጵያ መከላከያ ያልሆኑ ኃይሎች ሁሉም ከምዕራብ ትግራይ ይወጣሉ ነው የሚለው። ትግራይ ከባድ መሳሪያዎችን መልሳለች አልመለሰችም? ኢትዮጵያ ቴሌቪዥን ገብተህ ማየት ትችላለህ። የውጭ ሚዲያዎች የዘገቡትን ገብተህ ማየት ትችላለህ። ትግራይ ከባድ መሳሪያዎችን መልሳለች። ነን ኢኤንዲኤፍ ፎርስስ ከምዕራብ ትግራይ ወጡ? አልወጡም፣ አልወጡም። ጭራሹን አብይ አህመድ ፕሪቶሪያ አግሪመንትን ማብጠልጠል እንዴ! ፕሪቶሪያን የፈረሙ ሰዎች እኮ ከኔ ጋር ነው ያሉት፣ ጌታቸው፣ ጻድቃን፣ እናንተ እነማን ናቸው ወደ ማለት እኮ ነው የገባው። እናንተ እነማን ናቸው? ትግራይና ኢትዮጵያን አንድ አድርጎ የያዘው የፕሪቶሪያ አግሪመንት ነበር። ኢትዮጵያዊ ዜግነት አይደለም፣ ህገ መንግስት አልነበረም፣ ፕሪቶሪያ አግሪመንት ነው። አብይ አህመድ የተፈራረመውን አካል በምርጫ ቦርድ ተጠቅሞ የኢትዮጵያ ህግ ተጠቅሞ አውትለው አድርገው አላቅህም አሉ። አንደኛውን አካል ማለት ነው። አይሰራም እንደዛ። ኢዳዝን ወርክ ኢዳዝን ወርክ። አገሪቷን ነው የሚበጣጥሳት። ጋይስ ትናንትና አሰብን በምን ያጣችሁት ንገሩኝ እስቲ። አሰብ በምን ያጣችሁት? አሰብ እኮ ኤርትራ እኮ በፌዴሬሽን ከኢትዮጵያ ጋር ተጠቃለለች እኮ አይደል? አሰብ ኢትዮጵያ ካልሆነ ኤርትራም በፌዴሬሽን ከኢትዮጵያ ጋር ተጠቃለለች እኮ አይደል? ኖ ፌዴሬሽን አፈርሳለሁ ስትል ግን አሰብን ብቻ አይደለም ያጣት፣ ኤርትራንም ጭምር ነው ያጣት። ቴዲ በጣም ይቅርታ፣ ኤርትራዊ ነው። እኔ ኢትዮጵያዊ ነኝ። ስሚ ያጣችሁት ስትል አምልጦት ሊሆን ይችላል። ኖ ኦኬ፣ ያጣ ነው ልበለው፣ አምልጦኝ ነው። ሊረሳ ይችላል። ያው ችግር የለውም፣ ያጣ ነው ልበለው ማለት ነው። እኔ እንዳንቺ ኢትዮጵያዊ ነኝ። ኦኬ፣ ግን ደግሞ ዋና የምናገረው ፖይንት ላይ ፎከስ ማድረጉ ጥሩ ነው። ኤርትራዊ አይደለሁም፣ እኔ ኢትዮጵያዊ ነኝ። ፖይንት የምን መሰላችሁ? በዚህ ላጠቃልል ማለት ነው። ፕሪቶሪያ አግሪመንት የኢትዮጵያ ችግርን ሊፈታ የሚችል ብቻ ሳይሆን ከመበታተን ሊታደጋት የሚችል ጉዳይ ነው። አብይ አህመድ ትግራይን ያንበረክክልናል ብላችሁ ላጠቃል በአንድ ደቂቃ። አብይ አህመድ በፊት ከሻቢያ ጋር ሆኖ 6 ሀገሮችን ጋብዞ ትግራይን አንበርክኮላችሁ ከሆነ ራይት ነው ሻቢያ የለም፣ እሱ ላይ የተንጠለጠሉ ሰዎች ያሉ። አብይ አህመድ ድል ያመጣልናል ብላችሁ የምታስቡ ሰዎች እና እሱ ላይ የምትንጠለጠሉ ሰዎች ኢትዮጵያን በታትኖ እጃችሁ ላይ ነው የሚያስረክባችሁ። ራይት ነው ማለት ነው። አሁን ፕሪቶሪያ ላይ ፎከስ ማድረግ መቻል አለብን። ኦኬ፣ ምዕራብ ትግራይ በፊት እንደዚህ ነበር ምናምን ማለት ትችላለህ። ምዕራብ ትግራይ በኢትዮጵያ ህገ መንግስት የታወቀ ነገር አለ። የፕሪቶሪያ አግሪመንት ደግሞ በህገ መንግስቱ መሰረት ይፈታል ነው የሚለው ማለት እዛ ላይ ነው ፎከስ ማድረግ ያለብን። አለበለዚያ ጉልበት ይዘህ ምዕራብ ትግራይ ብትወስድ ነገር በጉልበት ይነጠቃል፣ ጉልበት ይነጠቃል። ያ ደግሞ ወዴት ይወስድሃል? ወደ ህግ አራዊት፣ ወደ መበታተን፣ ስትባላ ወደ መኖር የሚወስድ። ስለዚህ ፖይንቴች ናት። ፕሪቶሪያ አግሪመንት ሰላም ያመጣል ብቻ ሳይሆን ኢትዮጵያን ከመበታተን ሊታደጋት ይችላል። አመሰግናለሁ ቴዲ። ለመጀመሪያ ጊዜ ነው የቀረብኩት። 7 ደቂቃ ሰዓት ወስነህ ለሁሉም ማኔጅ በማድረግ አመሰግናለሁ። ቴንክ ዩ። በጣም ትሁት ሰው ነህ። ስነ ምግባር ያለ ሰውን ሀሳብ ምንም ሆነ ቴንክ ዩ፣ ከልብ አመሰግናለሁ። አሁን እሱ ለተናገረው ነው የተጣመራችሁ ኃይሎች ለጎንደር ወንድሞቻችሁ እህቶቻችሁ መልስ መስጠት ያለብን። ምዕራብ ትግራይ ለሚለው ነገር ይህን እንዴት አድርጋችሁን የተጣመራችሁት ብሎ የሚጠይቁት የጎንደር ልጆች ይህን ነው ማለት ነው። ይሄ ሲጠየቅ ያዙን ሊቀቁኝ ትላለህ፣ ታብዳለህ፣ ትወናጨፋለህ። በአቋም ነው የሚያወሩት ትግራዋዮች። በአቋም መዘባረቅ የለ፣ ጠዋት የለ፣ እንደ ቲክቶከር እንትና ጠዋት የለ፣ ከሰዓት ሌላ፣ ማታ ሌላ፣ ሮብ ሌላ፣ ምሳ ሰዓት ሌላ። እንደዛ አታዩቸው። በቃ ወጥ የሆነ ነገር ነው የሚናገሩት። ሲናገሩም ሰምታል። ታክቲካል የሆነ አላንስ የፈጠር ነው። ታክቲካል ትክክለኛ ያልሆነ ኢ መደበኛ አደረጃጀት ተፈጥሮ እንደተደበደብ ነው ሾህን በሾህ በሚለው ጋር እንደዛ ነው ያደረግነው። ከራሱ ፖይንት ኦፍ ቪው ከራሱ ፐርስፔክቲቭ ኢዝ ራይት። አሁን እናንተ የምትጠየቁትን ነው ማስረዳት የከበዳችሁ።
የተጣመራችሁ ኃይሎች፣ ሌሎች ፖለቲከኞች የሚያነሱት እኮ ይሄን ነው። ከሰማችሁ በኋላ እንገባለን፣ ከሰማን በኋላ እንገባለን አለ ሀርነት ሄዲያ ታስጨንቀን ካላችሁ ችግር የለውም። ከሰማችሁ በኋላ ትገቡና ታስረዳላችሁ። ትግራይ ሚሞሪያልን ከልብ አመሰግናለሁ። ኢወርልድ ወደ አንተ እመጣለሁ። እኔ አፈርሰውን ኢወርልድ ወደ ጉዳዩ ብቻ ሄድና ተንትን ስለ ጽንዶ ነው እያወራን ያለ ነው። አድማጭ ተመልካች እንዳይወዛገብ ወደ ገደለው ሄደ እንድተነትን ፕሊስ አደራ። ሰምተኛ ነበረ አስቀምጠው የነበረ ዳዊት ወደ አንተ እመጣለሁ። እሺ ኢወርልድ ተራ እየሰማው ነው። እሺ ቴዲ አመሰግናለሁ። እኔ ሌላ ጋር አልሄድም። አጋጣሚ ሚስ አደርጋለሁ ያንተን ፕሮግራሞቹን እከታተላለሁ። ሌላ ቦታ ሆኜ ለቅሶ ነበረ እዛ እና ከዛ በላይ አልሄድም እና እኔ አሜሪካን ሀገር ስለሚበላ ስለሚጠጣ ስለሚማር አሜሪካ ደግሞ ይሄ ዓለም አናርኪ ስለሆነ ይሄ ዓለም መሪ ስለሌለው እኔ ልብራል ስለሆንኩ ኒው ልብራል ነኝ በአመለካከቴ። አሁን እያንዳንዱ ጠይቃቸው ምንድን ነው የአንተ አይዲዮሎጂ ብለህ እንደ አብይ አህመድ መደመር ነው ይሉሃል። መደመር አይዲዮሎጂ አይደለም እንትን ነው። ስለዚህ ለዚህ ነው የምለው እኔ ልብራል ነኝ። ልብራሎች እኛ ጦርነት ሰው ሰራሽ ነው ነው የምንለው፣ ማን ሜድ ነው የምንለው። ስለዚህ ከአሜሪካ ሊዋሰውና አንተንም ለማመስገን ፈርስት አሜንድመንት የመናገር መብት የመሰብሰብ መብት አሰምብሊ ብለው 1791 እነ ንጉሱ ምናምን ሳይገረዙ በፊት ነው የተቋቋመው እና ከዛው ሊዋስና አሁን እኔ ጽምዶን ዶናልድ ትራምፕ እንዲፈቅድ ላቢ ከሚያደርገው አንዱ ነኝ። ዋይ ማርቲን ሉተርንም ቢሆን ኦባማንም ቢሆን ማንዴላንም ቢሆን ችግር ነው የፈጠረው እንጂ ከነ ቴዲ አዋሳ ከነ ቅድስቴ ምናምን ልዩ የተፈጥሮ ኖራቸዋል። ሁማን ኔቸር ስናጠና አንድ ችግር ነው የፈጠረው። ጽንዶን የፈጠረው የአብይ አህመድ አንሊሚትድ ፓወር አቢዩዝ ነው ብዬ አምናለሁ። አይደለም ወይ? ጭራሽ አዲስ አበባን የኔ አድርግ እንዴት ካፒታል ሲቲውን የኔ ካላለ እኮ አይነት ምናምን እንዲሁም ምንድነው ፕሮፓጋንዳ ቴዲ እዛ ምክክር ኮሚሽን ገብቷል ነው ቴዲ ከነ ቀለሟ ጋር አለ ብለን ኧረ እዛ ነው ኦኬ ቢሆንም ችግር የለውም እንል ነበረ። ፕሮፓጋንዳው ከባድ ነውና ጽምዶ አሰምብሊም በለው ዩኒፊኬሽን በለው እንደ መደመር አይነት በለው ችግሩን ዲተሪንግ በሚለው ነው። በጎን እኮ ኬንያ ድርድር አለ እኮ ብልጽግናና ሌላው ቡድን ከጽምዶ አንዱ ቡድን ድርድር አለ። ፈርቶ ይሄ ህዝብን ያስመታል ብል ይደራደራል። ቴዲ አንድ ነገር ላስቀምጥ 7 ደቂቃ ለመጠቀም እያቸው ይሄ በኢትዮጵያ ደህንነት ላይ የሚሰበሰቡ ሰዎች ከእኛ ሰፈር ገዲዮንና ሚስቱ አሉ፣ ሌላ የለም። በእኔ ጉዳይ ላይ በአንተ ጉዳይ ላይ አንድ ሰፈር ላይ ይሄ ግሩፕ ቲንኪንግ በሚለው ሰው ተው ይሄን በትንና ከዚህም ከዛም አስገባ ነው። አላስገባም ምን ያለ ነው? እፈራለሁ ምስጢር ያወጡብኛል ነው። ምስጢር ይሸጣል ብሏል አብይ። ሲሸጥ ለነበረ ለነጀዋር ምናምን ይሰጥ ከነ ሽፈራው የትምህርት ማስረጃ ሁሉ ለነጀዋር አውጥቶ ሰጥተው ነበር ስለማቀው እዛ ኢህአዴግ ውስጥ ያሉት። ስለዚህ ትግራይ አማራው ክቡር የአማራው ልጅ ክፍለ ሀገሩ ያለው ይሄ ኢሊቱን ኢሊት ባርጌን ስለሆነ ፖለቲካ ምስኪኑ እየተመታ ነው፣ እየተገደለ ነው። ደቡቡ መጀመሪያ እኔ የተወለድኩበት ጋር ነው የተጀመረው መግደሉ። አንተም ስለሚታቀው ብዙ አላወራም። ያ ፖለቲካ አይደለም፣ ቫምፓየር ነው። ብልጽግና ቫምፓየር ነው፣ ደመጣጭ ነው። የብልጽግና መሪ ስም ጠርቻለሁ። ዳውን ሲንድሮም አለው። በጣም ማያከብረውን ሰው አያከብርም። በጣም ምሽቆጠቆጦን ብቻ የሚያከብር በጣም ሎየር ማይንድድ የሆነ አይነት ነው ፕራክቲሱ የሚያሳየው። ይህን እንዴት ነው መመለስ የሚቻለው? ህብረት ጽምዶ በመፍጠር ጠበንጃ ከሚሸጡት እሱ የገዛው አይነት በመግዛት እሱ በኢትዮጵያ ገንዘብ ሲገዛ ሌላው አይገዛም ወይ? ጉዋብ ሲያደርግ ያኛው ሚስኮል ተኩሶ ነው ወደ ድርድር የሚመጣው። ሲጨርሰው ፓወር ባላንስ ስታመጣ ነው ቁጭ ብለህ ፒስ ሜኪንግ ጋር የምትነጋገረው። ዩኒላተራል ዲስአርማመንት ይባላል። ቅድም ወንድሜ ፕሪቶሪያ ይላል። ፕሪቶሪያ ኮንቬንሽን ነው። ልክ እንደ ውጫሌ ትሪቲ፣ እንደ ማንም ትሪቲ፣ እንደ ቨርሳይለስ ትሪቲ ነው። ኢትስ ናቲንግ ሞር ዛን ዳት። ልክ አሁን ከትግራይ ፕሪቶሪያ ትግራይ ከፕሪቶሪያ ይልቅና ከደቡብ አፍሪካ ይበልጣል። ትግራይ ከናይጄሪያ በላይ ነው። እንኳን ኦባሳንጆ
እና ያንን ይዘን ትግራይ ህዝቡ አይመታ። ከቻልክ ሲንግል አውት አድርግ። ያንተ ጠላቴ ናቸው አጠፋቸዋለሁ፣ እንደ 60ዎቹ አጠፋለሁ። በተለይ ወደቀ ፖለቲካ ነው። እንደ ረሽናለሁ ካልክም ረሽነዋል። የተወሰኖችን ለብቻ ከበ ይዘህ ህዝቡን ሳትመታ ለብቻ ወታደርን መድበህ ጠብቀህ ያዛቸው እንጂ ህዝብን አትምታ ነው። ያ ፖለቲካ ነው። ወደ አሜሪካኖቹ ልምጣ ነው ልጨርስ። አሜሪካኖቹ አሁን የአብይ 70 ነው፣ የተመስገን ጥሩነህ 60 ነው፣ 130% ነው። ሌላው ህዝብ ኢትዮጵያ ውስጥ የለም ነው የሚሉት። እዚህ መጥተው ማጆሪቲ ነን እኛ 60 ነን፣ ያኛው 70 ነው። የለም ሌላው ይሄ ደቡብ ብሔር ብሔረሰቡ ትግራዋይ ምናምን የለም ነው። ይሄ ፖለቲካ ለነ ዶናልድ ትራምፕ ደግሞ እውነት ይመስላችኋል። ስለዚህ ያ ልክ አይደለም ብለን አሁን የተጣመዱት እግዚአብሔር ይርዳቸው። ያ ክፉ በብልጽግና የተመሰረተው ድሮ እኔ የማይግሬሽን እና ኤክስፓንሽን ከምለው ጋር የሚያያዘው እኔ ነኝ የሚገዛ እኔ ነኝ የምረግጥህ እኔ የምልህን ነው የምሰማው የሚለውን ባላንስ ካላደረገ አደገኛ ምንድን ነው የሚባለው? ይሄ ጥፋት ውስጥ ነው የሚከተው። ስለዚህ ባላንሰሮች ናቸው። እንዲያውም ዋሽንግተን ዲሲ አካባቢ ላቢ አድርገን ቢሮ እንከፍታለን። ተደዋወሉ፣ ክፈቱ። ይሄ እሱን የሚቃወመው አሰምብሊ የመደራጀት መብት ያልገባው የፖለቲካ ሀሁ ፈርስት አመንድመንት ብለ በተለይ አሜሪካና አውሮፓ ያላችሁ ካናዳ ያላችሁ አንብቡ። ለአብይ አህመድ ብቻ አይደለም የተፈቀደው፣ ለንም ለቴድም ለሌላውም ይፈቀዳል። ፖለቲክሱን ዋኑን ስላልተረዳ ናውሌጅ ደፍሲት ነው ብሉት። ያ ሌላኛዋ ገንዘብ ናት፣ ጥቅም ነው። ፖለቲክስ ቢዝነስ አይ አግሪ ዊዝ ዳት። ቢዝነስ ስለሆነ ቢዝነሱ ከሆነ ቢዝነሱን እኔም ቢዝነሱን መክ ማድረግ እችላለሁ። ቴዲ ደቂቃው ካለኝ 1 ደቂቃ ካለኝ ጸምዶ ችግር የፈጠረው ነው። ቅድስት ቅድም ቆንጆ አድርጋ እንዳስቀመጠችው ችግሩን እንዴት ይፈተዋል? ይበተናል ወይ? ይበተናል። አዎ ምንኛ ራሳችን አፈር እንደህና ወደ አፈር ትመለሳለህ ነው። አሁን እያለ አፈር ትበላለህ ወይ የምለው አይ ስጋ ምናምን ልብላ እንደ ጽምዶ ባለስልጣናት ብሎ ነው። እና ዲፈረንስ ነው። ደስ ምለው ስሙን አልነግርህም። ድሮን ጸረ ድሮንም ይዘዋል፣ ሚስኮልም ደውለዋል፣ ተኩሰዋል፣ አሳይተዋል። በዚህ አብይ አህመድ አራዳ ከሆነ ፋራ ነው እንጂ ስብሰባ ከገባ የህዝባችን ይድናል። አልገባም፣ አልደራደርም። እኔ አሁን ፕሬዚደንት ሆኜ እችን 5 ጋር 8 ስደመር 19 ዓመት እመራለሁ ብሏል። ከመንግስቱ ኃይለማርያም ትንሽ ከፍ የምትል እንደዛ ነው የዚህ ከዛ አካባቢ መጣ ፖለቲካ። ስለዚህ ያንን የሚበትን ከሆነ አንተም ጆይን አርግ ብዬ ብጋብዜ አትቀየመኝ ቴዲ። ፌር በመሆኔ አመሰግናለሁ። በዚሁ አበቃል። ይሄ እኔ ዛሬ ያረጋግጫለሁ። ይሄ ህዝብ መንግስተ ሰማያትን አይወርስም፣ እኛ አንወርስም። ኮመንት ላይ ገና 8 ደቂቃ ይቀራል ይሉታል። ገና 8 ደቂቃ ይቀራል፣ ጨምርለት። ለሁሉም ፌር መሆን አለብን። እሺ ኢወርልድን ከልብ እናመሰግናለን። በደንብ ከልብ እንደተረዳው ሰው የተናገረው ንግግር ሰዓት ነው የጠፋው። ከልብ እናመሰግናለን። ከኢወርልድ በኋላ የምንሄደው ወደ ዳዊት ነው። ለዚህ ህዝብ ነው የምትታገሉት። እሺ ዴቭ 7 ደቂቃ አለ። አመሰግናለሁ። ሰላም ብያለሁ ሁላችንም፣ ከላይ ከታችም ያላችሁ። በቤት ስለጋበዝከኝም አመሰግናለሁ። ወደ ውይይቱ ለመግባት እንደው እርማት ብታረግበት አንድ ነገር ስትናገር ስለሰማው ቅድም ትግራይ ሚሞሪያል የሚባል ወንድማችን ባነሳው ሀሳብ ላይ የጎንደር ልጆች የሚናገሩት ይሄ ነውና መልስ ብሰጧቸው ምናምን የሚል ነገር ተናግረሃልና እርማት ብታረግበት የሚል እንትን አለኝ። ምክንያቱም የጎንደር ልጆች ብቻ አይደሉም እዚህ ጉዳይ ላይ ሀሳብ እያነሱ ያሉት። ምክንያቱም እነዚህ ወንድሞቻችን እያነሱ ያሉት ህገ መንግስት ይከበር፣ ህገ መንግስት ተጥሷል ነው እያሉ ያሉት። የአማራ ህዝብ ደግሞ ወደ ትግል የገባው እና ለዚህ ሰቆቃ ውስጥ የገባው አማራ ባልተወከለበት አማራን
ተሳዳጅና ተቅበዝባዥ ያደረገ ህገ መንግስት ስላለ በዚህ ምክንያት ነው ወደ ትግል የገባው እና የአጠቃላይ ሁሉንም አማራ የሚወክል ትግል እንጂ የጎንደር ልጆች ጥያቄ አይደለም ይሄ ጥያቄ። ምክንያቱም ወያኔ ህወሓት የሰራውን ህገ መንግስት ተሸራርፏል ብሎ ስለሚያምን ነው። በእርግጥ አልተሸራረፈም። እስካሁንም ህገ መንግስቱ ነው እየተገበረ ያለው። አማራን ተቀበዛዥ የሆነው የህገ መንግስት ስላለ ነው እና በዛ ቢታረም የሚል አስተያየት አለኝ። ጽምዶም የተመሰረተበት ዋናው ምክንያት ይህንን ለማስቀጠል ስለሆነ ህገ መንግስቱን በትክክል ወደ ተግባር ለመተርጎም ነው ብለው ነው የመጡት። ይህን ጽምዶን የሚደግፉ የአማራ ተወላጆች በደንብ መጠየቅ አለባቸው። በደንብ ማለት ነው የሚደግፉት። ሌሎቹ ጥያቄ ውስጥ መግባት የለባቸውም። ከ23 ጊዜ በላይ ውጊያ ከፍተው ተመልሰዋል። ከትናንት ወዲያ ሸረሪና የተመቱትን ጨምሮ ማለት ነው። ይህንን ትናንትና ሸረሪና የተመቱትን ራሱ ጦርነት አልከፈትንም እያሉ ነው ሁልጊዜ እንትን የሚያደርጉት። በወልቃይት ጦርነት አልከፈትንም። ከ23 ጊዜ በላይ ጦርነት ከፍተው ተመተዋል፣ ተመልሰዋል። አቅም ስላላገኙ ነው እንጂ እኮ አሁን እኮ ራያን ኮረው ይዘው ነው ያለ። ከ80 ሺህ በላይ አማራን አፈናቅለው ሴት እህቶቻችንን አዋርደው በኢንተርናሽናል ሚዲያዎቹ ሁሉ የተዘገበ አለ። ከትናንት ወዲያ ከ3 ቀን በፊት እነዚህ ኃይሎች አይናችሁን ጨፍኑና ላሞኛችሁ ነው እያሉ ነው ያሉት። ሌላው በጣም አስቂ ነገር የሰሜናውያን የሚል ደግሞ አንስተዋል እና ሰሜናውያን ይሉህና ይህንን የአማራ ልጆችም ይደጋግሙታል። እነሱም ቅድም አሁን ኮማንዶ የሚባለውን ሲደግመው ሰማሁና ሰሜናውያን ከሆነ የሶማሌ ነጻነት ግንባር ሰሜናውያን ወይ ነው ወይ? የዚህ የጥምረቱ አንዱ አካል ነው አይደለም? እያየናቸው ነው በየሚዲያው። እነ ጃልማሮ የሰሜናዊ አካል ናቸው ወይ ነው ወይስ እናንተ ሰሜናዊ ብላችሁ በምትሰሩት ፕሮፓጋንዳ ምን አይነት ምላሽ የሚመጣ ይመስላችኋል? በሌሎቹ ሳይድ የጥምረቱ አካል ለሆኑት በምን አይነት ነው የሚያዩት? ሶስተኛው የህወሓት ከብልጽግና ጋር የተጣለው መሰረታዊ ጉዳይ ምንድን ነው? ይህን የአማራ ልጆች መጠየቅ አለባቸው በደንብ በትርክት፣ በህገ መንግስት፣ በፌዴራል አወቃቀር ስቲል የህወሓትን ነው ይዞ እየሄደ ያለው ብልጽግና። የተጣሉበት ምክንያት ምንድን ነው? የተጣሉበት ምክንያት ለውጥ በመጣ ማግስት መቀሌ ላይ ሄደው ሲሰሩ የነበሩትን ፕሮፓጋንዳ ተመልሶ ማየት ያስፈልጋል። ረስታችሁት ከሆነ የከበቡት ኢትዮጵያን ኃይሎች ናቸው፣ ኢትዮጵያኒስት ኃይሎች ናቸው። ህገ መንግስቱን ሊያፈርስ ነው፣ የክልል አወቃቀርን ሊያፈርስ ነው። ስለዚህ ቀድመን ፌዴራሊስት ኃይሎች ይህንን ነገር ማስቆም አለብን ብለው ነው የፌዴራሊስት ኃይሎች የሚል አቋቁመው መቀሌ ድረስ በጀት መድበው ሲሰበስቡ የነበረው።
ከአብይ ጋር እየተጣሉበት ያለው ዋናው ምክንያት ህገ መንግስት ያፈርሳል የሚል አላማ ስላላቸው እንጂ በሌላ አይደለም። የስልጣን ሽኩቻ ነው እየገጠማቸው ያለው። የፕሪቶሪያ ስምምነት ይልሃል እዚህ ጋር አንዴ ቃል እሺ፣ የፕሪቶሪያ ስምምነት ትጥቅ ትፈታላችሁ ይላል። ትጥቅ አልፈቱም። ሁለተኛው እንደ ሀገር የፌዴራል መንግስት ብቻ ነው ከሌላ ሀገር ጋር ግንኙነት ማድረግ አለበት ይላል። እሱን አፈርሰው ከኤርትራ ጋር ግንኙነት አድርገዋል። ከዛ ውጭ አጠያያቂ ቦታዎች ባሉበት ይቀጥላሉ ነው የሚለው። ባሉበት ይቀጥላሉ ማለት ምንድን ነው? አሁን እነ ወልቃይትም እነ ራያም የጊዜያዊ አስተዳደር ባለበት ይቀጥላሉ ነው የሚለው። ከዛ ውጭ ያልተጻፈ የፕሪቶሪያ ስምምነት አመጥተው ደጋግሞ ስለነገሩን ያ ተቀባይነት አለው ማለት አይደለም። ስለዚህ እኔ አሁን ብዙ ጊዜ እንድትጠይቅልን የምፈልገው የአማራን ጽምዶ ደጋፊዎችን ነው በተለይ እንድትጠይቃቸው የምፈልገው። እሱም ምንድን ነው ጥያቄው? የአማራ ህዝብ ወደዚህ ትግል የገባበት ዋናው አላማ ምንድን ነው? ጠላቶቹ እነማን ናቸው? ምን ለማግኘት ነው? የመጨረሻ ኢንድ ጎል ብለን እንድጠይቃቸው ፈልጋለሁ። አመሰግናለሁ። ታፕታፕ አርጉ ፕሊዝ፣ ታፕታፕ አርጉ። ይሄ እኮ አልጋ ተይዞላቸው አበል ተከፍሏቸው ምግብ ተሸፍኖላቸው የምክክር ኮሚሽን ብለው ከገቡ ሰዎች የተሻለ ውይይት ነው አይደለም? ታፕታፕ አርጓ። ቢያንስ ታፕታፕ ማድረግ ይከብዳቸዋል። ይህ ኦፕን ነው እኮ ሪኩዌስት ልካ ተገባለ፣ ተተነፈሳለ። የአንዳንዶቻችሁን ወሬ ያናዳል፣ የአንዳንዶቻችሁ ያስደስታችኋል። እሺ አናደርግ የምትለው ሰውዬ ታዲያ ቆይ ፎሬቨር ከዚህ ተባረሃል። ምን ልታረግ ትመጣለህ? ቀጥታ ወደ ማዳም ቅመሞች ቤት ሪፈር ተጽፎልሃል። በዛ ማዳም ቅመሞች ቤት ጡት ማስያዣ የጠፋ የሚል ክርክር ትሰማለህ። እሺ ታፕታፕ አድርጉ ፕሊስ። እኔ ያለሁበትን ቦታ የሚናገሩት ንግግር አንዳንዶቻችሁ ወደኋላ እየቀረ ነው ምናምን እያላችሁ ስለሆነ ይህን የምታደርጉ በታፕታፕ ነው። እሺ ዳዊትን እናመሰግናለን። ወደ ይበልጣል እንሄዳለን። ከዛ ወደ ማስ ነው የምንሄደው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የተፈቀደልኝ ደቂቃ እንደማንም ሰው 7 ከሆነ እሱን እጠቀማለሁ። ይሰማል አይደለም? ድምፄ ክቡር ሚስተር ቸርማን ይሰማል በጥራት ሰላምታ አቅርቤያለሁ። በዚህ በአጠገቤ ላላችሁ አማራዎች፣ ለዚህ በ2500 ሰው 300 ሰው ላላችሁም ሰላምታ ይድረሳችሁ። እኔ የጥምረት የጽምዶ ደጋፊ ነኝ፣ የፋኖ ደጋፊ ነኝ፣ የጥምረት ደጋፊ ነኝ እና ምንድን ነው እኛ የምንናገር ብዙ ህዝብ እየተደናገረ ስለሆነ አንዳርጋቸው ጽጌ እንዳለው በኢትዮጵያ ውስጥ መሪያችን አርበኛ ዘመነ ካሴ ዛሬ በአንድ ፈረንሳይ ጋዜጣ ላይ ወጥቶ አንብቤ ያለው እና ኢትዮጵያን ለማዳን ነው ጥምረቱ የተፈጠረው ብሏል። እና ያ ትክክል ነው። እኔ የምማምንበት ኢትዮጵያን ማዳን ነው። ኢትዮጵያ የተባለች ሀገር በዚህ በተያያዘው በብልጽግና መንገድ ልትድን አትችልም፣ እየፈረሰች ነው። እና ብዙ ጊዜ እኔ የሚገርመኝ ነገር አሁን በዚህ መድረክ ላይ ያላቸው ሰዎች አማራዎች ናቸው ብዬ አምናለሁ። ፋኖ የለም፣ አፋብን የለም፣ ውሸት ነው ስትሉን የነበራችሁ ሰዎች አሁን ደግሞ ፋኖ ተጣመረ፣ ሊጣመር ነው ብላችሁ ስትሉ ትንሽ ግራ የሚያጋባ ነገር ነው። ለአድማጩም ለሚመለከተው ህዝብ ግራ ያጋባል። የሌለ ነገር እንዴት ሊጣመር ይችላል? የለም ካላችሁ የለም፣ በቃ ምን ስለሱ ስለ ፋኖ ማውራት አያስፈልጋችሁም። እና ዋና አማራም ቢሆን ገና የራሳችን ፋኖ እንፈጥራለን ብላችኋል። ያ የሚፈጠረው ፋኖ እስኪጣመር ወይም ብቻውን ቁሞ እስኪታገል ድረስ መጠበቅ ነው እንጂ አሁን የለም ያላችሁት ፋኖ ሄደ፣ መጣ፣ ተጣመረ፣ ተጣመደ ምንም ኮንሰርን እንትን ሊሆናቸው አይገባም፣ ሊያስጨንቃቸው አይገባም ማለት ነው። እና የጽምዶ ዓላማ ዋናው ምንድን ነው? መሪያችን አርበኛ ዘመነ ካሴ እንዳለው አማራ ብቻውን እንዲቆም የሚፈልጉ ኃይሎች በሙሉ የአማራ ጠላት ናቸው ብሏል።
ይሄ በጣም እውነትና በጣም እኔ እንደ ወንጌል ቃል የምወስደው ነው። ምክንያቱም አሁን ለምን አማራ ተጣመረ የምትሉ ሰዎች እኔ ግራ የሚገባኝ ነገር ቆይ ወይ አማራ ብቻውን ሀገር ለመመስረት የራሱን ሀገር መስርቶ ለመኖር ካሰበ ራሱን ችሎ ማንም አያናግረኝ የትኛውንም ብሔረሰብ አልፈልግም ብሎ ዝም ብሎ ሲዋጋ መኖር ነው። አይ አማራ ኢትዮጵያዊ ነው፣ ኢትዮጵያ መፍረስ የለባትም፣ በኢትዮጵያ ማዕቀፍ ውስጥ ነው የምንኖረው ካልን ደግሞ ከሌሎች ብሔረሰቦች ጋር የግድ መኖራችን የግድ ነው። ምንም ልታደርገው አትችልም። በቃ ወደድክም ጠላህም አብረህ ትኖራለህ። ስለዚህ አሁን እኔ አማራ መጣመድ የለበትም የሚሉ ሰዎች በቃ ከትግራይ ጋር መነጋገር የለብንም በፍጹም ወልቃይትን በየአንዳንዱ በየ100 ሜትሩ የተከዜን ዘብ አቁመን 100 ዓመት 200 ዓመት 1000 ዓመት እየጠበቅን እንኖራለን እንዴ? እንደዚህ የሚባል ፖለቲካ አለ እንዴ? የአማራ ህዝብ ትግል እኮ ለአማራ ህዝብ ማህበራዊ ረፍት መፍጠር ነው። አዘኝ ዶፍ ዘዴ ጎሉ እንጂ ዘበኛ 1 ሚሊዮን ወታደር አቁመህ በዙሪያው 360 ዲግሪ ወታደር አቁመ አማራ መጠበቅ አይደለም። የአማራ ህዝብ አልቲሜት ትግል የፋኖ ትግል አልቲሜት ይሄ አይደለም እኮ ግቡ በኢትዮጵያ ሀገረ መንግስት ውስጥ ይህ ህዝብ ማህበራዊ ረፍት አግኝቶ በሰላም እንዲኖር ነው። ያ ደግሞ ዘለቄታዊ መሆን መቻል አለበት። ትግራይን የሚባል ሀገር አትበላም፣ አትጠጣም፣ አትሻገርም፣ 1 ኢንች ነገር አታገኝም። በቃ እኔ ግን ተስፋፍቼ ተዝናንቼ እኖራለሁ ብትለው ሊያስኖር አይችልም። በሃይማኖትም በሞራልም ተገቢነት የለውም። ይሄም ጥሩ አይደለም። የትግራይ ህዝብ ኢትዮጵያዊ ነው። በጣም ጥንታዊ ከሚባሉ ኢትዮጵያውያን ክቡር ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን በትግራይ ቴሌቪዥን ያሉት ምንድን ነው? የኢትዮጵያን ሉዓላዊነት በብልጽግና መቃብር ላይ እናረጋግጣለን ያሉት ዶክተሩ ምን ማለታቸው ነው? የኢትዮጵያ ወዳጅ መሆናቸውን፣ የኢትዮጵያ ሀገረ መንግስት መስራች መሆናቸውን፣ ኢትዮጵያ እንዳትፈርስ የሚፈልጉ መሆናቸውን በብልጽግና መቃብር ላይ እናረጋግጣለን አሉ። እኛ ቃላቸውን ነው የምንቀበለው። እነዚህ ሰዎች ኢትዮጵያ ስለዚህ ትግራይ ይገነጠላል እንደዚህ ነው፣ እነዚህ ሰዎች ጃልማሮ ኢትዮጵያ መገንጠል ነው፣ እንደዚህ የሚባል ነገር የለም። ሁሉም ኢትዮጵያዊ ናቸው። ኢትዮጵያውያን በሀገራቸው ተስማምተው መኖር ይፈልጋሉ። ያንን ስምምነት የምታመጣበት ፖለቲካ ሂደት ነው። እድሜ ልክን በጠመንጃ ዝም ብለህ ሰው ሰማዩን ለመንደል ብተኩስ የሚመጣ ነገር የለም። ስለዚህ ብልጽግና በአሁኑ ሰዓት የከሰረ መንግስት ነው። እኔ ብልጽግና ይሄ ጥምረት ይሄ መጣመድ ለምን አስፈራው ለሚባለው ኦፍኮርስ ያስፈራል። ምክንያቱም ብልጽግና እኮ የሚለው የአዲስ አበባም ጠላቴ ነው፣ ሸዋ ጠላት ነው፣ ወሎ ጠላት ነው፣ ጎጃም፣ ጎንደር፣ ቤንሻንጉል፣ ወለጋ፣ ትግራይ፣ ሱዳን፣ ኤርትራ፣ ግብፅ፣ ሶማሊያ እነዚህ ሁሉ ጠላት ናቸው ለብልጽግና። ብልጽግና የሚለው እኮ እንደ አርማጌዶን ጦር ይሄን ሁሉ ተዋግቼ በድሮን ደምስሼ ልክ አገባዋለሁ የሚል መንግስት በዓለም ላይ እንደዚህ ብልጽግና እኮ የሚለው ይሄ እኮ ነው። ይህ ሁሉ ጠላት ነው ለብልጽግና። ማን ነው ኢትዮጵያዊ? ማሞ መዘምር እኮ አንድ ወዶ አይደለም እኮ የገጠመው። ማን ነው ኢትዮጵያዊ? ለመሆኑ ብልጽግና የትኛው ሀገር ጠቅላይ ሚኒስትር ነው? ይህ ሁሉ ጠላት ከሆነ ስለዚህ ጽምዶ 58 ብሔረሰቦች ኦልሬዲ በሜሞራንደም ኦፍ አንደርስታንዲንግ የተፈራረሙበት ኢትዮጵያን ለማዳን የቆሙ ኃይሎች ናቸው። አማራ ብቻውን ሊቆም አይችልም እና የጥምረቱ ዓላማ የሽግግር መንግስት መመስረት ነው። አንድ በጣም ግራ የሚያጋባ ነገር አለ ስለ ህገ መንግስት። አሁን ወንድ የትኑ ጉዳይ እንዴት ፈታችሁ? የወሰን ይገባኛል ጥያቄ አለ አይደል? ይኸውልህ ቴዲ፣ እኔ አንድ ነገር ልንገርህ። እኔ ፖለቲካ የምታውቅ ይመስለኛል። የዚህ ጥምረት ዓላማ እኮ የሽግግር መንግስት መመስረት ነው። የሽግግር መንግስት ስትመሰርት የነበረው ህገ መንግስት ሁሉ ኑሊፋይ ይሆናል። የማይሰራ ነው የሚሆነው። የሽግግር መንግስት ነው የምትመሰርተው። ዮናት አዲስ መንግስት አመጣህ። አዲስ መንግስት በኢትዮጵያ ውስጥ ለመውለድ ነው የዚህ ጥምረት። በምን ማዕቀፍ ነው የምትመሰርተው? አሁን ቃሉ ሳይሆን ትራንዚሽናል ገቨርንመንት የምትመሰረተው እንዴት ተስማምተን? መጀመሪያ ትራንዚሽናል ኦፍኮርስ ከዛ በፊት ከትራንዚሽናል ገቨርንመንት ከመመስረት በፊት የራስህ የሆነ የምትስማማባቸው ቻርተሮች ይኖራሉ። እሱ ምንድን ነው? ዲቴል ይኖራል እንዴ? ዝም ብሎ ሀገርን የሚያክል ነገር 130 ሚሊዮን ህዝብ ዝም ብለህ በወሬ በማጭበረብ የምታልፈው ነገር አለ። እነማን ናቸው የዚህ ሀገር ፍላጎትና ጥቅማቸውን አለኝ ኮንሰርን የሚሉ እነማን ናቸው የሚሉ ሰዎች የሚሰበሰቡበት በሽግግር መንግስት ውስጥ ራሳቸውን እኔ የዚህ ተወካይ ነኝ ኮንስቲቴንሲ 4 ኪሎ ከገባችሁ በኋላ ነው የምትሰበሰቡት?
ኦፍኮርስ ይህን ስራ 4 ኪሎ መግባት ማለት ምን ማለት ነው? ይህን ስርዓት ካልነቀልከው የት ቁጭ ብለህ ነው አንተ የምትሰበሰበው? 1983 ዓመተ ምህረት ኦኬ፣ ይህን ስርዓት ትነቅሉትና እንዴት እችን ሀገር እናሻግራት፣ እንዴት እንውሰዳት ብላችሁ የምትመክሩት ከዛ በኋላ ነው ማለት ነው። ይኸውልህ 1983 ዓመተ ምህረት ወያኔ ሲገባ ደርግ የሚባለው መንግስት ባዶ ቤተ መንግስት ነው የጠበቃቸው። የመጀመሪያው ግንቦት ሰኔ 24 ቀን ያስቀመጡት ምንድን ነው? የሽግግር መንግስት ቻርተር ነው ያስቀመጡት። እሺ፣ ኢትዮጵያ ውስጥ በኢትዮጵያ ጉዳይ ይመለከተኛል የሚሉ ሰዎች ሁሉ ከዓለም ዙሪያ ተሰበሰቡ። እዛ ቦታ ላይ ተሰብስበው የሽግግር መንግስት እንዴት እንደሚያቋቁሙ ወሰኑ። ዓለም አቀፍ ታዛቢዎች ባሉበት የሽግግር መንግስት ተቋቋመ። መለስ ዜናዊ የሽግግር መንግስቱ ፕሬዚዳንት ሆነ። ከዛ በኋላ ህገ መንግስት እንዴት እናምጣ፣ ለዚች ሀገር የሚበጅ ምን አይነት ህገ መንግስት ነው፣ ምን አይነት የሚል ነው። የህገ መንግስት አርቃቂ ኮሚሽን ተቋቋመ። ህገ መንግስት በ87 ወጣ። ተስማሙ። የስ ህገ መንግስት በ87 ወጣ። ከዛ በኋላ ምርጫ ተደረገ። በሀገሪቱ ላይ ተስማሙ። አሁን እኮ እድል ብሰጥህ በሁለተኛው አረፍተ ነገር ምን ትላለህ መሰለህ? እሺ፣ በዚህ ህገ መንግስት ደግሞ አልተወከልንም። አሁን ደግሞ ተስማምተናል። ነጥብህን የሚያሳካ ሲመስልህ ኦኬ፣ አልጋ ባልጋ ነበር፣ ትራንዚሽናል ገቨርንመንት አቋቋምን፣ ተወጣጡ፣ ህገ መንግስት አረቀቁ ምናምን ብለህ እንትን ትላለህ። ላለፉት 7 ዓመታት ግን አልተወከልንበትም የምትለው ህገ መንግስት እንደጻፉ ነው ስትናገር የነበረው። ስለዚህ በህገ መንግስቱ ተወክላል አልተወከልክም? በየትኛው ህገ መንግስት? በነበረው ነው አሁን ባለው? አሁን ያለው እኮ ኢህአዴጎች ይጻፍ ነው። አሁን ባለው ህገ መንግስት አልተወከልንም። ስለዚህ ትራንዚሽኑ ትክክል ነበር ማለት ነው? አልነበረም። ለምንድን ነው ያልነበረው? ወይ ለአማራዎች ያልተሳተፉበትማ። ለምንድን ነው ያልተሳተፉት? አልተጋበዝንም። የጋበዟቸው ሰዎች የራሳቸውን ለራሳቸው ጉዳይ የሚፈልጓቸውን አንዳንድ አማራዎችን ጋበዙ። በህገ መንግስቱ ቃለ ጉባኤ ላይ እኮ እነማን ናቸው ጋባዦች የነበሩት? በህገ መንግስቱ ቃለ ጉባኤ በወቅቱ ጋባዦች የነበሩት እነማን ናቸው? የጥሪ ወረቀት ይሰጡ የነበሩት? ያ ፕሮሰሱ እንግዲህ እነማን ናቸው ጋባዦች የነበሩት? በእነማን መጋበዝ ሲገባቸው ያልተጋበዛችሁ ተበነማን ነው? ይህም ፕሮሰስ በአብዛኛው ከፍተኛውን የሀይል ብልጫ የነበረው ቲፒኤልኤፍ ስለነበረ፣ ወታደርም የነበረው እሱ ስለነበረ የአለንጋውን የያዘው እሱ ነው። ስለዚህ በወቅቱ የሚፈልጋቸውን ለራሱ ጉዳይ የሚፈልጋቸውን አማራ ናቸው፣ ስማቸው አማራ ነው ያላቸውን ሰዎች ሰብስቦ ያስገባው ጋባዡም እሱ ነው። ስለዚህ ካልጋበዛ አካል ጋር ደግሞ ድጋሚ ታሪክ ራሱን ደገምና ጥምረት ፈጠርክ። አሁን 4 ኪሎ ከገባ በኋላ ስለመጋበዝ ምን ያህል እርግጠኛ ነህ? በጣም ጥሩ ጥያቄ ነው። በዛን ጊዜ አለንጋውን የያዘው ቲፒኤልኤፍ ብቻውን ነው መሳሪያ የያዘው። ዛሬ የአማራን ህዝብና የአማራን ትግል ወይም ፋኖን የምጠመዘዝበት እዛ ደረጃ ላይ አይደለም። ኦኬ ቴንኪው። ቅድም ስጠይቅህ 4 ኪሎ ከገባ በኋላ ነው የምንወያዩ አልከኝ። ታሪክ ራሱን ደግሟል። ታሪክ ራሱን ከደገመ አካሄድን ቀይራል። እሺ አሁን 4 ኪሎ ከመግባት በፊት በምን ጉዳይ ተስማማ? እንዳትሸወድ እንደ ከዚህ ቀደሙ። አሁን 4 ኪሎ ከመድረስ በፊትም ሳትደርስም የምትሸወድበት ማንም የሚሸውድ የለም እኮ። ምን ብሎ ነው የሚሸውድ? ምን ማረጋገጫ ይዘሃል? ምን ማረጋገጫ ይዘሃል? የጥምረቱ ዋና አንተ እኮ ፋኖ እኮ አጣማሪ ነው። ዋናው አጣማሪ እኮ ነው። ከፋኖ ጋር ነው የምትጣምረው እኮ። ፋኖ ደግሞ መሳሪያና አለንጋ የያዘ ኃይል ነው። ዝም ብለህ በቃ አይ እኔ ይሄን ያልኩህን ፈጽም ዝም ብሎ ስታይሽ ላይ እንደ ታምራት ለእኔ እንትን ሲሉ የነብ ስታይሹ እዛ በአዴኖች እንደዚ አይነት እኮ አይደለም። 127 አማራዎች እኮ አይደሉም ያለ 20 ሺህ በላይ ፋኖ ያለው ኃይል መሳሪያ የታጠቀ ኃይል ነው። ዝም ብለህ ቲፒኤልኤፍ 2 ደቂቃ አልገባብን በማለት እሺ ኦኬ ኤኒዌይ እኔ 2 ደቂቃ እንኳን አይበቃኝም። እሱ ኦኬ። እና ዋናው ምንድን ነው የጥምረቱ ዓላማ ይሄ መሆኑን አማራዎች መገንዘብ አለባቸው። ብራንድ ኒው የሆነ የሽግግር መንግስት ለመፍጠር የሚደረግ ትግል ነው። ይህ ደግሞ የሽግግር መንግስት የሁሉንም ብሔረሰቦች ፍላጎት የግድ ማሟላት አለበት። መጠየቅ አለባቸው ሁሉም ብሔረሰቦች። ጃልማሮ ኦሮሞን መገንጠል ነው የሚፈልገው። ስለዚህ ጃልማሮ በትክክል በኢትዮጵያ ውስጥ የኦሮሞ ህዝብ ጥያቄ በትክክል በኢትዮጵያ ውስጥ መኖር ፍላጎት አለው የለውም የሚለው ዲፋይን መደረግ መቻል አለበት። ቁርጡ መታወቅ አለበት። በቃ እንደ ሆዴድ እያምታታ መኖር አይደለም። አዲስ አበባ የኔ ነው ከሌኔ ነው እያልክ እንደዛ አይነት መንገድ ቁርጡ መታወቅ መቻል አለበት። ኢትዮጵያ ብራንድ ኒው ሆና መፈጠር መቻል አለባት በአዲስ መንግስት። ያ ነው አላማው። እና 1 ደቂቃ ብትሰጠኝ የመጨረሻ ጥያቄ ላንሳለ። እሺ 1983 ላይ ደርግን ከጣሉ ቲፒኤልኤፍ ዛሬ ላይ ያለው ቲፒኤልኤፍ ምን የተለየ አዲስ ነገር አገኘበት?
ዛሬ ያለው ቲፒኤልኤፍ ኃይሉ በ1983 ያለው ኃይል አይደለም ያለው። ለዚህም ነው ጥምረት የፈለገው። ለዚህም ነው ረዳት ኃይሉን አይደለም ማኒፌስቶ የመታገያ አጀንዳው ስሙ ምን የተለየ ነገር አገኘበት? 1983 ላይ ካደኝ ካልከው ቲፒኤልኤፍ ዛሬ ላይ ያለው አስቀንቶ ኦኬ፣ በዚህ ጉዳይ ሪፎርም አድርገዋል፣ ተሻሽለዋል፣ ይሄ ያቀራርበናል እንድትል ያደረገና ጥምረት እንድትፈጥር ያደረገ ምኑ አማለሁ ነው? ኖ ባዘዌ እኛ አንድ መታወቅ ያለበት ነገር ቲፒኤልኤፍን እባክህን እርዳን ብለን አልሄድንም። አንደኛ ነገር መታወቅ ያለበት እሺ፣ እሱ እርዱኝ ብሎ መጣ አንበል። እሺ፣ እሱ አንተ አልሄድክም፣ እሱ ነው እርዱኝ ብሎ የመጣው አንበል። ያ ምኑ አማለሁ ምኑ አስማምቶ ነው? ኦኬ እንረዳሃለን። ጥያቄ በጣም ግልጽ ነው። እውነታው እንደዛ አይደለም፣ ግን እውነታው እንደዛ አይደለም። እውነታው የተጠጋው አንተ ነህ። ግን ኦኬ እነሱ ተጠጉ እንበል። ስታስጠጋም እኮ ይቤ ስታስጠጋም፣ ለምሳሌ እኔን ስታስጠጋኝ፣ ለምሳሌ አቋሜን ታያለህ። ከዚህ ቀደም ዋሽቼ ከሆነ ዋሽተኛል፣ ቴዲ ዋሽቶኛል ካልክ በኋላ በሚቀጥለው ስመጣ አይ ቴዲ አዋሸኝም እንድትል የሚያደርገህ የሆነ ማስተማመኛ ሊሰጠህ ይገባል አይደል? ያ መብረቅ ሁለት ጊዜ አይመጣም። ወይም የሀገር ሰው ስትርት ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋዩ ሳይሆን አንተ ነህ ድንጋይ የሚባል አባባል አለ። አሁን አይ ቲፒኤልኤፍ አይታይም እንዴ? በዚህ ለውጥ አምጥቷል፣ በዚህ ለውጥ አምጥቷል፣ በዚህ ከኛ ጋር የመሳሰላል የምትለው ነገር ምንድን ነው? እስኪ ነገር ያልኩት ቲፒኤልኤፍ አሁን የነበረውን የ1967 የማንፌስቶ ይዞ አሁን በሚመጣው የኢትዮጵያ ፖለቲካ ውስጥ ሊቀጥል እንደማይችል ራሱ ያውቀዋል። ቲፒኤልኤፍ እዚህ ደረጃ ያደረሰው የትግል መስመሩ ምን እንደሆነና ሁሉንም ጠንቅቆ የሚያውቅ ነው። ስለዚህ አንደኛ ቲፒኤልኤፍ የነበረውን የ1967 ማንፌስቶ ከሸልፍ ላይ አራግፎ ይዞ መጥቶ ይሄ ነው ከዚህ ውጭ አንነቃነቅም የሚል ጥምረት ሊፈጠር አይችልም። ማንም እሺ የሚለውም የለም። ቀይሮታል፣ እሱን ቀይሮታል። እኛማ ስለ እሱ ማንፌስቶ እኮ የሚያገባን ነገር የለውም። ዋናው የእኛ ኢንትረስት ይሄ ነው። በዚህ ኢንትረስት ውስጥ አብረ መኖር ትፈልጋለህ ወይ? ስለ ቲፒኤልኤፍ ማኒፌስቶ እንዴት ነው ግድም አይኖር? ስትጣመር በምንድን ነው ቲክቲክ እያደረክ ይሄ ያመሳስለናል እያልክ ያጣመርህ ነገር ምንድን ነው? ቀላል ጥያቄ ኮንቴክት ነው። ገባኝ። ቲፒኤልኤፍ የነበረውን ማንፌስቶ ይዞ እኔ ከዚህ ሰነድ ንቅንቅ የምለው አንድ አረፍተ ነገር የምቀንሰው የለም ብሎ ሊጣመር አይችልም። አሁን ባለው የኢትዮጵያ ኮንቴክስት ማንም ኢትዮጵያዊ አይቀበለውም፣ ያውቃል። ይሄን አንደርስታንድ ተቀብለዋል። በምንድን ነው የተቀበልከው? ኦፍኮርስ ማንም ኢትዮጵያዊ አይቀበለውም። አንተ ግን ተቀብለከዋል። በምን ተቀበልከው? የመጨረሻ ጥያቄ። ከዚህ በኋላ ደግሞ ይበልጣል። የተቀበልነው ቲፒኤልኤፍ ኑ እንጣመር እባካችሁ አብረን መስራት አለብን ብሎ ሲል ይህንን መጀመሪያ ያነሳሱ ራሳቸው ናቸው መታወቅ ያለበት። ስለዚህ መጀመሪያ በዚህ ሀገር ውስጥ በጋራ ለመኖር የሚያስችልን ፍሬምወርክ ነው የምትሰራው እንጂ የማንፌስቶህን ከየሸልፍ እየሰበሰብ መጠህ በዚህ መንገድ ነው የሚካሄደው። በቃ አልጣመርም ከዚህ ውጭ ካሉ በ1967 ማንፌስቶ የሚጣመር አማራ የለም። ግን ቲፒኤልኤፍ ያ አይደለም አላማው። የራሱን ህዝብ ይወክለዋለሁ የሚለውን ህዝብ ህልውና ለማረጋገጥ ዛሬ ሊያኖረው የሚችለውን የፖለቲካ አስተሳሰብ ይዞ ነው ወደ ጥምረቱ የሚመጣው። ማንፌስቶ ይዞ አይደለም የሚመጣው ወደ አንተ ዞሮ ይመጣል። እሺ ሰዓቴን በአግባቡ አልተጠቀምኩም። ብዙ ፖይንቶች ነበሩኝ ለአማራ ልጆች የምናገረው። እግዚአብሔር ይስጥልኝ። ወይ መለሳለሁ። አታውርደኝ። አላወርድም። በጣም በጨዋነት የምታወራ ሰው ነህ። እኔ ሰው በጨዋነት ካወራ እኔ ምንም ችግር የለብኝም። እሺ ይበልጣል። ቀጥሎ የምንሄደው ወደ ማስ ነው። ማሳችን ማስ አለ። ማስ ከሌለ ወደ ሶሪ ስልክ ላይ ሰው አለ። ጤና ይስጥልኝ። አንዴ ከስልክ ልቀበል። ከዚህ ሄሎ። እሺ አምሶሪ 15 ደቂቃ ነው የቆየሽው። አምሶሪ። እሺ 5 ደቂቃ አለሽ። ሙዚቃ ሰምተሻል አይደለ? እሺ ምንድን ነው የሚባለው? ሁሉ አማርኛ ሁሉ ይጠፋል። አንዳንድ ጊዜ
ሟች ገዳዩን ሲፈልግ ዘግይቶበት አይነት ነገር ነው የሚሰማኝ። ተጣመድን እያሉ እየሄዱ እየዘለሉ የሚገቡ የዋሆች ናቸው ወይም ጢሎች አብረው ሊያስገድሉን ሊያስጨርሱን የሚጣጣሩ ወይም በፊት የነበራቸውን ድግግማዊ የሆነ ወያኔ ምን አይነት ቢሄቪየር እንዳለው የማያውቁ በረከትን ጠይቁት። በረከት ኤርትራዊው አማራን ሲያስተዳድር የነበረው የእሱ ታላቅ ወንድም እንዴት እንደሞተ ጠይቋቸው። የእሱ ታላቅ ወንድም ከሱ ጋራ ከ20-30 በላይ ሊደራደሩ የሄዱ የኢሃፓ ሰዎች እንዴት እንደሞቱ ጠይቋቸው። በጣም ሰው በላ መንግስት ሰው በላ ምንድነው ድርጅት ስለሆነ ኢብን ያበረከት የሚባለው ወንድሙን የገደለበትን ነው አብሮ። እኛ ቴስት መደረጊያዎች አይደለንም። ሂውማን ቢንጎች ሰዎች፣ የምናስብ የምናመዛዝን ሰዎች ነን። እንደገና እየተመለሰ እየመጣ ቴስት የሚያደርግብን አይደለም። ወያኔ እኔ ስሙን ስሰማው ሁሉ ይዘገንነኛል። ጎንደር የተባለ ምድር ውስጥ እንደማይገባ በጣም በእርግጠኝነት 100% ነው የምነግርህ። እነሱም ያውቁታል ማን እንደያዛቸው፣ ማን እንደከለከላቸው፣ ለምን በዛ በኩል እንደማይሞክሯል፣ ሞክረው ምን እንደገጠማቸው በደንብ ያውቁታል። ሰዎች በጋይንት በኩል ጨጨሆ መድኃኔዓለም ሲባል ሰምታችሁ ታውቃላችሁ? ጨጨሆ መድኃኔዓለም በደብረ ዘይት በኩል ሲገቡ እንዴት አድርገው ቤተክርስቲያኑን ስንት ሺህ ዓመት የኖረ የስንት ሺህ ዓመት አይካን የሆነም ቤተክርስቲያን ለአሁን አማማውን እንዴት አድርገው ኢላማ እያደረጉ ሲጫወቱበት እንደነበር ታውቃላችሁ? ስለ ሰው ልጅ ስለሌላው ነገር ከብት እንዴት በቁሙ እየዘነጠሉ እየጣሉት እንደሄዱ በጋይንት መስመር እሱን ልነግራቸው አልችልም። ሰው ልጅ ዱቄት የሚበላውን ምስኪን ገበሬ ቤት ገብተው ቤት እኮ ታማኝ በየነ የሚባል ልጅ ቤት እኮ ገብተው አንድ ሰው ዳት ማች ነው የሚበቀሉ። ይህን የማያውቅ እጣመራለሁ እያለ ከኢትዮጵያ ትከሻ ላይ መልሻ አመጣለሁ የሚል ምን እንደምላላል ምን ተብለው እንደሚጠሩ አላውቅም። ሰዎች ለመሆናቸው ሁሉ በጣም አዝናለሁ። ሰዎች አይደሉም፣ ሂውማን ቢንጎች አይደሉም። ኢቭን ደማችን አልደረቀም። የተጎዳ ነው ገና እንፋሎቱ አልወጣም። እንደገና መልሰው እነሱ ስር ተሰልፈው 50 ሚሊዮን 60 ሚሊዮን የሚባለው አማራ ተመልሶ ከእነሱ ጋር ተንበርክኮ ይመስልሃል? እነሱ መሳሪያ ይዘዋል፣ እኛ መሳሪያ ይዘናል። እነሱ ስንት ሲሰሩት የኖሩት ዲፕሎማሲ አላቸው። አንድም ከራስህ ጋር እንኳ ሳተነጋግረህ አንደርስታንድ ሳትደራረግ እንደገና ተመልሰህ ሄደህ የወደቅላቸው አንተንማ አያሳልፉም። ቆቦ የሚባለውን አንድ ነገር ቢያደርጉ ከእሱ አያሳልፉም። ተከትለህም አትመጣም፣ 4 ኪሎም አትደርስም፣ ያንንም አታይም። አይቀበላችሁም። ይህን ወቅ አይቀበላችሁም። እንዴት አይነት አይጥ ይመስላችኋል እንዴ? መማሪያ የሰው ህይወት አይጥ ይመስላችኋል እንዴ? ቴስት ማድረጊያ ሰው ነው የሚመጡ። ምን ጎሎባቸው ነው የሚመጡ? ተመልሰው እንዲህ ከማይወዳቸው ህዝብን እናስተዳድራለን